ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች የተለያዩ ወቅታዊ ጉዳዮችን ያነሳን ውይይት የምናደርግበት የሐሳብ ገጽታዊ ፕሮግራማችን ነው። በዛሬ ፕሮግራማችን ከጋዜጠኛ ሙሉጌታ አንበርብር ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ሙሉጌታ እንኳን ደህና መጣ። ወንደና በይሽማዝ እንደነሽ አለን እግዚአብሔር ይመስገን በጣም አመሰግናለሁ። እንግዲህ በተለያዩ ወቅታዊ ጉዳዮች ላይ በየቀኑ በሚባል ደረጃ በኢትዮ 251 ላይ የተለያዩ ሐሳቦችን መረጃዎችን ተታጋሩ ነው የምትቆዩት። ዛሬ ደግሞ እንግዲህ ለሮሃ አድማጭ ተመልካቾቻችን በአንዳንድ ርዕሰ ጉዳዮች ላይ ቆይታ እንድናደርግ ነው የተገናኘነው። ስለመጣ በድጋሚ ያመሰግንኩኝ። እንደው ወደ ሌሎች ሐሳቦች ከመሄዳችን በፊት ዛሬ ዕለቱ ሰኔ 16 ነው። ሰኔ 16 ደግሞ አክቹሊ ሰኔ እንዳጠቃላይ በብዙ ፖለቲካዊ ሁኔታዎች የሚታወስ ነው። በተለይ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ በተለያዩ ሁኔታዎች ላይ የተለያዩ ፖለቲካ ጥፋቶች የተስተዋሉበት ወር ቢባል ሰኔ ነው። ዛሬ ደግሞ ሰኔ 16 አስታውስ ከሆነ ለኔ ሳይሞቅ ፈላ ብዬ የምገልጸው ወቅትና ቀን ነበረ። ምንም ሳይታይ በጣም ብዙ ነገሮች የወጡበት ወደ አደባባይና በዛሬው ዕለት ደግሞ ለጠቅላይ ሚኒስትሩ ድጋፍ በሚል የአደባባይ ሰልፍ የተካሄደበት ብዙ እንግዲህ ጠቅላይ ሚኒስትሩ በቦምብ ሊመቱ ነው ተመቱ እንደዚህ ሆኖ ተብሎ ብዙ አጀንዳ የሰማንበትና ከዛ ጋር ተያይዞ የማስታወሰው በጣም ያስቀኛል። የእሳቸው የቦምብ ጥቃት የተደረገበትን ኤፍቢአይ ሁሉ ምርመራ እያደረጉበት ነው የሚል ኮሜዲ ሁሉ የተሰራበት ለኔ ፖለቲካል ኮሜዲ ነበርና እንዲህ አይነት ነገሮች የተካሄዱበት ወቅት ነበረ። ብዙ አጀንዳዎችን ያስተናገድንበት ግን ደግሞ ትልቅ የፖለቲካ ሐሳቦችን የተነሱበት ነበርና አሁን ደግሞ ጠቅላይ ሚኒስትሩ ያሉበት አሁንም ጠቅላይ ሚኒስትሩ በተለይ በዚህ ሰሞንኛ ወቅት ላይ ከተለያዩ የሙያ ባለቤቶች ጋር የሙያ ማህበራት ለማለት ይከብደኛል ከሙያ ባለቤቶች ጋር ከመምህራን ጋር ከዶክተሮች ጋር ከአርቲስቶች ጋር ከነጋዴዎች ጋር የተሰባሰብኩኝ እንግዲህ አገር እየመራው ነው እናንተ የፈለጋችሁትን ትላላችሁ እንጂ ይሄውና የጠራኋቸው ሰዎች ሁሉ ስለኔ ወድስ ያቀርባሉ እኔን ያመሰግናሉ አገር ሰላም መሆኑን አገር መልካም መሆኑን ሊነግሯችሁ የሰበሰቧቸው ሰዎች እነዚህ ናቸው ያሉበት ደረጃ አለና እንደው አጠቃላይ ጠቅላይ ሚኒስትሩ ከሰኔ 16 ጋር ተያይዞና ሰሞንኛ ሁኔታው ጋር ያለን ሐሳብና ሳቸው ሊሰፍ ያሳብ ቢሆን አመሰግናለሁ ማዚ። እንግዲህ በሮሃ ቴሌቪዥንም በርካታ ጉዳዮች በተለይም ደግሞ ባለፉት አመታት በርካታ ስራዎችን እየሰራ ያለ ተቋም ነው። እንግዲህ በሮሃ ቴሌቪዥንም ስለከብሽኝ ደስ ብሎኛል። ካነሳሽልኝ ጥያቄ አንፃር እንግዲህ ያው ሰኔ 16 ስናስታውስ ሰኔ 16 ማተሚያ ቤት የሚል አንድ አስታውሳለሁ አዲስ አበባ ላይና እንግዲህ ሰዎች በተለይ እንደዚህ አይነት የማይረሱ ቀናቶችን ብሎ የሚታይ አይደለም። ግንቦት 20 ቀን ህዳር 29 ቀን መስከረም 2 ቀን እንደዚህ አይነት መጋቢት 24 ቀን በኢትዮጵያ ታሪክ ውስጥ የማይረሱ ቀኖች ናቸው። አይረስ የሚያደርጋቸው በርካታ እውነቶች አሉ። በተለይ መስከረም 2ን ስናነሳ 1967 ዓ.ም ዘውዳዊ ስርዓት ተገርስሶ ወታደራዊ አስተዳደር በተለይም ደግሞ የአብዮት የሚባለው ፈንድቶ የደርግ ስርዓት መዋቅር ማዋለድ በሰፊ የተሰራበት እውነት እናስታውሳለን። 1983 ዓመተ ምህረት ደግሞ ግንቦት 20 እናስታውሳለን። እንግዲህ 2010 ደግሞ መጋቢት 24 ቀን እናስታውሳለን። ከዛ በኋላ ከሚታወሱ ቀኖች መካከል በተለይ ሰኔ በደንብ ይታወቃል። ባይዘይ ሰኔ 15 ሰኔ 16 ሰኔ 22 የሚሉ ቀናቶች አሉ። ግን ከሁሉም ቀደም የሚለው ከሰኔ 15ም ከሰኔ 22ም ሰኔ 15 እንግዲህ ባህር ዳር ላይ የተፈጸመው ሁነት ነው። ሰኔ 22 ቀን ደግሞ ያጫሩ ግድያ ነው። እነዚህ ሁነቶች በሰፊው ይስተዋላሉና ሰኔ 16 ቀን 2010 ዓ.ም እንግዲህ እኔ በወቅቱ ሐዋሳ ነበርኩ ማዚ ሐዋሳ ዩኒቨርሲቲ ሬዲዮ ኮሚኒቲ ሬዲዮ ነበር የምሰራው ከምርቃት በኋላ ማለት ነው። እንግዲህ በወቅቱም በተለይ አንድ ጓደኛ ነበረኝ እኔ ባይዘይ አብሮ የሚማር አሁን ኢትዮጵያ ቴሌቪዥን ነው የሚሰራውና የመቱ ልጅ ነው። እኔ ያው ሁነቱን እንከታተል ነበር በወቅቱ
ጋዜጠኛም ስለሆን እንከታተል ነበረ እና አብይ አህመድ እና ለማ መገርሳ የነበረውን ማን ሊሆን ይችላል የሚሉ እንትኖች ነበሩ ሁነቶች ነበሩና እነዛን በአግባቡ ስንከታተል ነበረ እንዳጋጣሚ እዛ ሐዋሳ ዩኒቨርሲቲ ሬዲዮ ላይ ይሄኛው ልጅ የመቱ ልጅ ያልኩሽ እንደ ብሔር ሆኖ የኦሮሞ ተወላጅ ነው አብረን ነው እንደ ጓደኛ ነው አብረን ነው የምንኖረው በወቅቱ የነበረው ደሞዝ በጋራ ለመኖር አስገዳጅ ነበርና ምን ሲል ሰማሁት በኢትዮጵያ ታሪክ እኛ ንግስና አናቅም እና ይሄ ለመጀመሪያ ጊዜ ነው በጣም ደስ የሚል ነው ኦሮሞ ስታማኝቱ ምናምን የሚል ሐሳብ ሲያንጸባርቅ ሰማሁት ልጅየው እንደዚህ አይነት ነገር በተፈጥሮ ሰምቼ አላቅም በጣም ዲሰንት የሚባል ልጅ ነበር ነውና ከዛን ቀን ጀምሮ በተለይም ደግሞ የምርጫው ሰሞን የነበረበት ሁነት ስለነበረ በተለይ መጋቢት ወር መጋቢት ስለነበረ እኔ ምን ማለት ነው የሚል ጥያቄ ምክንያቱም በወቅቱ የኦሮሞ ወጣቶች ንቅናቄ ነበር የአማራ ወጣቶች ንቅናቄ ነበር ከ2008 ዓ.ም ጀምሮ የዛ ድምር ውጤት ኢትዮጵያ አሸነፈች የሚል ወይም ደግሞ በወቅቱ ሲዘመር የነበረውን ዝማሬ ብዙዎች የሚያንጸባርቁበት ያንን ሰዎች ይገነዘባሉ የሚል በአእምሮ ውስጥ ነበርና ያንን ከሰማው በኋላ ለኔ ሰውየውን እንደሰው ወይም ደግሞ እንደ ጠቅላይ ሚኒስትር ለመቀበል ከብዶ የነበረ ሰኔ 16 ቀን 2010 ዓ.ም እንዳጋጣሚ ሆኖ ሰላማዊ ሰልፍ አዲስ አበባ ሲካሄድ እኔ ሐዋሳ ነበርኩና ቦምብ ፈነዳ እንደዚህ ጉዳት ደረሰ የሚል ሁነቶች ነበሩ በወቅቱ እንዳጋጣሚ ሆኖ ደግሞ እንግዲህ ይሄ መጋቢት ከሆነ በኋላ ሰኔ 16 ቀን ደግሞ ደቡብ ቴሌቪዥን የሚሰራበት ወቅት ነበረ ወዲያውኑ ወጥቼ ማለት ነው ሁነቱን በደንብ አስተዋውሰዋለሁ በርካታ ውሸት የተዋሸበት አብይ አህመድ የውሸት የመሰረት ድንጋይ የጣለበት ቀን ነው ማለት ይችላል ራሱ አቀነባብሮ ራሱ ያንን ነገር አድርጎ በመጨረሻ ደግሞ ያው የገጽታ ግንባታ የከልት ግንባታ የፖፑሊስት ባህሪውን የጀመረበት ሁነት ነበረ ከዛ በኋላ እንግዲህ ያው ሰኔ 16 ቀን 2010 ዓ.ም እስከ ትናንቱ የጤና ባለሙያዎች ስብሰባ ጨምሮ የሚያጨረብርበት አረመኔነቱን በአደባባይ የሚገልጽበት በፊት ሊቀመንኳስ የሚባል ነበርና አሁን ደግሞ አርቲስቶችን ዶክተሮችን በተለያየ ሙያ መስክ ያሉትን እየሰበሰበ የሊቀመንኳስ ወይም ደግሞ የሞድስ አውርዱልኝ ባይነት እንግዲህ ከሰሞኑ አይተናል ካሙዙ የሚል ወረቀት አይተናል አይደል ካሙዙ የሚያነበው በሚል ተጽፎ የተሰጣቸውና እናስጌድ እንዳሾው ምናምን የሚባሉት በቃ እንደዚህ አይነት መሰል ሁነቶችን በሰፊው የሚያንጸባርቅ የኢትዮጵያ ጻፋንታ የኢትዮጵያ ነባራዊ ሁኔታ በዚህ የሚገለጥበት ሁነት ነው ያየነውና እንግዲህ ሰኔ 16 ቀን የማጭበርበር የውሸት ያስመሳይነት ያረመኔነት ጭምር የመሰረተ ድንጋይ የተጣለበት ቀን እንደሆነ ነው የማስተዋውሰውና በርካቶች በዛን ጊዜ በተፈጠረው ሁነት ኢትዮጵያ አትፈርስም ጁንታ የሚል መሰረተ ድንጋይ በተለይም ደግሞ ከሰሜኑ ጦርነት ጋር በተለይም ደግሞ ከትግራይ ጋር ግጭቶችን ለመፍጠር የሄደበትና በወቅቱ ለወያኔዎች ወይም ደግሞ ለትግሬዎች ለመስጠት የተከደበት ርቀት እንደሆነ ወደ ኋላ መለስ ብዬ ሳስተውለው መረዳት ይያለው ያው ገጽታ ግንባታ ወይም ደግሞ የራስን የመሪነት ሚና በደንብ የማስረጽ ልዩ ፕሮጀክት እንደሆነ በደንብ ማየት ያስፈልጋል ታሪኮችም እንደዛ ያሳያሉ ባይዘይ ደርግም እንደዛ አይነት ሁነቶችን በተለይም የዚያድ ባሬ ወረራን ተከትሎ አዲስ አበባ ላይ በርካታ ሰላማዊ ሰልፍ ወደ 500 ሺህ የሚጠጋ ሚኒሻዎች የተመለመሉበት ሁነት እናስታውሳለን ያን አንደኛው የገጽታ ግንባታ ነው እናጥናፉ አባተ እነ ጀነራል አማን ከተገደሉ በኋላ የመጣበትን ሂደት በደንብ ስናስተውለውና መሰል ሁነቶች የተስተዋሉበት መሰል ሁነቶች የተቀመጡበት ነገር ግን በዋነኝነት የከንቱ ውዳሴ መጀመሪያ የማጭበርበሪያ ፕሮጀክት ንድፍ ማለት ይችላል ትክክለኛው ሐሳብ እንግዲህ ሙሉጌታ ያንስ ካነሳው ላይ መሰረተ ድንጋይ ተጣለበት ስትል የመጣልኝ ነገር ምንድነው እንዳጠቃላይ ከዛ በኋላ የአብይ አህመድ አገዛዝ የተመሰረተበት ወይም ደግሞ የሄደበት ያለው መንገድ ታይታን ብቻ ታሳቢ ያደረገ ፕሮፓጋንዳ ብቻ ታሳቢ ያደረገ ምንም አይነት ነገር መሬት ላይ ቢካሄድ ምንም አይነት ነገር መሬት ላይ እየፈራረሰ ያለ ሀገር ላይ ቆሞ ግን እንዴት አድርጎ በኢሜጅ መኖር እንደሚቻል የሰሞኑን ሁነቶች በቀጥታ ካየናቸው ለምሳሌ መሬት ላይ ዶክተሮች ጥያቄ ይጠይቃሉ ስራ አቁመዋል እስር ቤት ገብተዋል ጥያቄ ያነሱ ሰዎች መምህራን ደሞዝ የላቸውም የደሞዝ ጥያቄ ያነሱ ሰዎች እስር ቤት ገብተዋል ነገር ግን አብይ አህመድ ይሄን ሁሉ ነገር እዚህ ሁሉ ፍርስራሽ ላይ እዚህ ሁሉ
አጀንዳ ላይ ቆሞ የደሞዝ ጥያቄ የሚያነሳ ዶክተር እንደሌለ የተራባ አስተማሪ እንደሌለ የተቸገረ አርቲስት እንደሌለ ነገር ግን ሌሎች ይሄንን ማየት የተሳናቸው ብዙ ሰዎች እየተቃወሙት ያለው ማሰብ የማይችሉ ሰዎች መሆናቸውን በቴሌቪዥን መስኮት ከተለያዩ ሰዎች ጋር መጥቶ በመናገር አገር መምራት የሚቻልበት መንገድ አለ ብሎ የሚያስብ ወይ አገር በዛ መልኩ እየተመራ ነው ብሎ የሚያስብ ሲስተም መሆኑን የዛን ቀን የተጀመረ ነው ለምሳሌ ሌላው ማሳያችን አማራ ክልል ላይ ያለው አቅሙ ኦልሞስት ከ90% በላይ ማስተዳደር በማይችልበት ሁኔታ ትግራይ ክልል የሚታወቅ ኦሮሚያ ክልል ላይ ያለው ነባራዊ ሁኔታ የሚታወቅ በአብዛኛው አካባቢ ላይ ማስተዳደር የማይችልበት አቅም ላይ መሆኑ ቢታወቅ አዲስ አበባ በተለይ ደግሞ 4 ኪሎ ላይ ያለው ነገር በቴሌቪዥን በስኮት በማሳየት አገር መምራት ይቻላል የሚል ርቀት ነው የሚሄደውና እንደ አጠቃላይ ጠቅላይ ሚኒስትሩን በዛ ደረጃ ነው የምንገመግመው ወይም ሰኔ 16ን በዛ ደረጃ ነው የምንገመግመው እንደው ከዚህ ጋር ተያይዞ በቀጥታ እንደው ታሳቢ አድርገን በየቀኑ አጀንዳ ሆኖ እየተነጋገርንበት ያለው ነገር የፋኖ የትግል ሂደት ነው አማራ ክልል ላይ እየተካሄደ ያለው ትግል እንግዲህ ኦልሞስት 2 ወር ሊሆነው ጥቂት ቀናቶች 2 አመት ሊሆነው ጥቂት ቀናቶች ነው የቀሩት ኦፊሻሊ ጦርነት ከተገባ ማለት ነው ከዛ በፊት የነበሩትን ትግሎችን ወደዛ አድርገን ማለት ነው አጠቃላይ የፋኖ እንቅስቃሴ አሁን ያለበትን ደረጃ እንደው የተመሰረተው ድርጅት እንዳለ ሆኖ አጠቃላይ የፋኖ ትግልና የፋኖ እንቅስቃሴ እንዴት አየኸው እንዴት ምን ደረጃ ላይ ነው ተብሎ መገምገም ይችላል አመሰግናለሁ ማዚ እንግዲህ ያው ከአብይ አህመድ ጋር ስትራስ አድርጌ አንድ ሐሳብ ልስጥና ወደ ጠየቅሽኝ ጥያቄ መለሳለሁ እንግዲህ አብይ አህመድ የሚመራበት የፖለቲካ ርዕዮተ ዓለም የለውም ነገር ግን ለርዕዮተ ዓለምነት ባይበቃም ወይም ደግሞ መደመር የሚለው ነገር አለ ያው ኢትዮጵያ ውስጥ የመቀነስ ፕሮጀክት ነው በሰፊው እየተካሄደ ያለው የመነጣጠል ነጣጥሎ የመብላት ነጣጥሎ የመምታት ዘረፋ ስርቆት እንደሆነ በቅርቡ የጨፌ ኦሮሚያ አባሉና የሰላም ሚኒስትር ዴታ የነበረው አቶ ታዬ ደንደም በግልጽ ያስቀመጠው እውነት አስተውለናል አብይ የሚመራበት ነው በየማስበው በተለይ ፕሮስፐሪቲ ጎስፔል ወይም ደግሞ የብልጽግናው ወንጌል የሚባል አለ እንግዲህ ያው እመን የሚል ዝም ብለህ ባይኖርህም እመን ኪስ ሙሉ ነው ብለህ አመንካው ኪስ ሙሉ ነው ብለህ እመን ነገ አሜሪካ ትሄዳለህ እሄዳለሁ እንደዚህ አይነት መሰሎች ማለት ነውና ምንድነው ኢትዮጵያ አሁን እንግዲህ ያው በርካቶች ይናገሩታል የደሴቷ ነዋሪ ይላሉ ደሴት የሚሏት ያው አዲስ አበባ ነው አዲስ አበባም እስከምን ያህል ጊዜ ድረስ በዚህ ነባራዊ ሁኔታ ትቀጥላለች የሚለው ነገር ያው የሚታወቅ እውነት ባይኖርም ነገር ግን መቀየሩ የማይቻልበት ወይም ደግሞ ቀጣይ ቀናቶችን ማንም መተንበይ በማይቻልበት እውነት ውስጥ ነው ያለ ነው የአብይ አህመድ የጸጥታ መዋቅር ደካማ ነው ማለት ይቻላል ይባይዘ የጸጥታ መዋቅሩ የተዳከመበት ደግሞ የራሱ ምክንያት አለውና ምንድነው የብልጽግና ወንጌል አሁን ብልጽግና እስከዚህ ድረስ ካንገቱ እስከ ዶቃ ማስራ ይባላልና እስከዚህ ድረስ በጭቃ የተዋጠ ፓርቲ ነው ግን ከዚህ በላይ ያለው ይሄም ኮስሞቲክስ የሚቀባቡበት ፊታቸውን ሽቶ የሚያከፈክፉበት ምናምን ያነ ሰላም ይመስላቸዋልና ከዚህ በታች በጭቃ ተወረስም እዚህ በላይ ያለው ሰላም ከሆነ ሰላም ነው የሚል ሐሳብ ይዘው በሰፊ የሚንቀሳቀሱ ናቸውና 90% ልንለው እንችላለን እንደው ድሩም ምስጣቸው ካል ስለዚህ 90% የሀገሪቱ ፖለቲካ ምስቅልቅል ወጥቶ 10% ላይ ግን በደሴታቸው ላይ እየኖሩ የራሳቸውን ባለሀብት የራሳቸውን ተላላኪዎች የራሳቸውን በተለይም ደግሞ ዩኒፎርም ለባሽ ካድሬዎችና ሲቪል ካድሬዎችን በመመልመል በተለይ ለስርቆት ተገዢ በመሆን በስርቆታቸው ደግሞ አብይ አህመድ የግሉ እስረኛ ማድረግ የግሉ ተላላኪ በማድረግ ይሄን ነገር እንዲያንቀሳቀሱ በሰፊ የመስራት ሁነቶች አሉ ስለዚህ የብልጽግና ወንጌል ተከታይ የሆኑት እና አብይ አህመድና ቡርኑ ለኢትዮጵያም ለራሳቸውን በማይጠቅም ነባራዊ ሁኔታ ውስጥ እየተራመዱ ይገኛሉ ነገ ምን ይሆናል አብረን የምናየው ይሆናል ማለት ነው በዚህ ሁኔታ እንግዲህ ወደ ኋላ መለስ አድርገውና ማዚ እንደምታስታውሽው አድማጭ ተመልካቾቻችንም እንደሚረዱት በተለይ የፋኖ ትግል ከመጀመሩ በፊት በርካታ በተለይም ግጭት ያመራ የሚችል በርካታ ሁነቶች ነበር በተለይ በሰሜኑ ጦርነት የነበረው ሁነት ታስታውሽ ከሆነ ከሰሜኑ ጦርነት በኋላ አዲስ አበባ በነበረው ስቱዲዮሽ ቃል መጠይቅ አድርገን ነበር አብን በምን ሁኔታ ላይ ይገኛል
بعدين ብልጽግናስ በምን ሁኔታ ላይ ይገኛል የሚሉትን በተለይ እንግዲህ በተለይ አብን እንኳን ለአማራ ህዝብ ሊጠቅም ለራሱ የማይጠቅም ነባራዊ ሁኔታ ውስጥ ነው ያለ የሚል በተለይ 2015 ወይም ደግሞ 2014 ላይ ቃለ መጠይቅ ማድረጋችን አስታውሳለሁና አሁንም በተጨባጭ እንኳን ለአማራ ህዝብ ሊጠቅም የራሱን አባላቶች ጠቁሞ ያሳሰረ ድርጅት ሆኖ አብይ አህመድ የአማራ ብሔራዊ ንቅናቄ የሚባለው የአብይ ብሔራዊ ንቅናቄ እስከመባል ሙድ የተያዘበትን ሁኔታ አይተናልና ከዚህ አንፃር በተለይም የአማራውና የአብይ አህመድ ክፍተቶች ቀደም ብሎ የተጀመሩ ቢሆንም ነገር ግን በይፋ መለያየት የተፈጠረው የፕሪቶሪያው የውል ስምምነት ከተፈረመ በኋላ ነው። ከዛ በኋላ በተለያዩ ከተሞች አመጾች ነበሩ። በተለይም በወለጋ፣ በመተከል፣ በአጣዬ አጠቃላይ በአማራ ባለበት ሁሉ የሚደርስበትን ጥቃት እንዲቆም በርካታ ወጣቶች በአደባባይ ሰላማዊ ሰልፍ ጠይቁ ነበር። በተለይ ወላሂ ማርያምን ኢየሱስን አብይ አህመድ ሰላማዊ ሰልፋችን በአግባቡ ማትመልስ ከሆነ ብልጽግና በአግባቡ የማይመልስ ከሆነ ድጋሚ ሰልፋን አንወጣም፣ ለሰልፍ የወጣነው ወደ ሰይፍ እንሸጋገራለን በማለት እንግዲህ የምናስታውሰው ነው። በሁሉም ከተሞች ንቅናቄ በማድረግ ሙከራ ቢደረግም እነ ሽመልስ አብዲሳ ግን እነዚህ ደግሞ እስከ መቼ ነው በቃ እያሉ የሚቀጥሉት? መቼ ነው የሚበቃቸው? ተዋቸው ያልቅሱ፣ ሶፍት እናቀብላቸዋለን እስከ ማለት የተደረሰበት እና እነዚያም መረጃዎች ጭምር እያፈተለኩ የወጡበትን እውነት አይተናል። እንግዲህ እነዚህ እውነቶች ሲደመሩ በወቅቱ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መፈንቅለ ሲኖዶስ ከተሞከረ በኋላ በእነ አቶ አካለ ወልድ ወይም ደግሞ በእነ አቡነ ሰዊሮስ ከተሞከረ በኋላ እነዚያ እውነቶች አድገው በተለይም ደግሞ አማራው ላይ መጠጊያ የሚሆኑት መሸሸጊያ የሚሆኑት በተለይም ደግሞ የሚጀልሱን ካስወገዱ በኋላ ቤተክርስቲያኗን ከሞከሯት በኋላ በተለይ አማራው ጥቁር በመልበስ ከቤተክርስቲያኗ ጎን የቆመበትን እውነት እናስታውሳለን። ከዛ ቀጥሎ እንግዲህ አብይ አህመድ በብሪተኝነት አማራን በ3 ሳምንት ውስጥ አይደለም ትጥቁን ቀበቶ እናስፈታለን ብለው በተለይም ደግሞ ላኪዎች አሉ ባይዘይ አሁን ማንገልጸው ላኪዎች አሉ። እነዚህን ፋኖን የሚሉትን መቼ ትጥቅ ታስፈቷቸዋላችሁ በሚል የውጭ ሀገር አስጠይቋቸው 3 ሳምንት ብቻ ስጡም በሚል ያቺ 3 ሳምንት የመጣቸው ከዛ አንፃር ነው። ምርኮኛው ብርሃኑ ጁላም እና አባው ታደሰም ሐሳቡን የተናገሩትም የገለጹትም በዛ ልክ እንደሆነ አስታውሳለሁ። እና እንግዲህ በወቅቱ በተለይ የአማራ ልዩ ኃይል ትጥቅ ማስፈታት አማራውን ትጥቅ ማስፈታት በተለይ አማራ ጠባቂ እንዳይኖረው የመጨፍጨፍ በተለይም ደግሞ አንገቱን ቀና አድርጎ እንዳይሄድ የማድረግ ልዩ ፕሮጀክት ነድፈው እንቅስቃሴ ጀምሩ በወቅቱ የነበሩት ቁጣዎች ተጠራቅመው በተለይም ደግሞ መንገዶች የተዘጉበትን እውነት እናስታውሳለን። በዛን ጊዜ ሲያስተባብር የነበረው የአማራ ህዝባዊ ኮሚቴ የሚባል አደረጃጀት ነበረ። በተለይ ሲቪክ መዋቅርን ያቀፈ የአማራ ተማሪዎች ማህበርና የአማራ ወጣቶች ማህበር እንዲሁም ደግሞ ሌሎች ይፋ ያልሆኑ መዋቅሮችን ጭምር ያካተተ እንቅስቃሴ ነበር። እንግዲህ በዛ በወቅቱ በርካታ ጋዜጠኞች እንዲሰደዱ ሆነ፣ በርካታ ጋዜጠኞች እንዲታሰሩ ሆነ። እነዛ ድምር ውጤቶች እየገፉና እያደሩ በተለይም ደግሞ እንደ ተርኒንግ ፖይንት ወይም ደግሞ እንደ መታጠፊያ የፋኖ ትግል ደግሞ በተለይም ደግሞ ይሄ የመታጠፊያ የሚባል የሚያስችል እውነት የተፈጸመው ሸዋ ላይ መንዝ ላይ የተፈጸመው በተለይ የግርማይ ሽጥላን ግድያን ተከትሎ ብልጽግና ሙሉ በሙሉ በሚባል ደረጃ ወደ አማራ ክልል ሙሉ ሰራዊቱን አስገብቶ ወረራ የፈጸመበትን ጊዜ እናስታውሳለን። እንግዲህ ሞቅ ቀዝቀዝ እያለ ሐምሌ ወር ላይ ይመስለኛል በተለይም በርካታ ወጣቶች በተለያዩ ከተሞች በጎንደር፣ በደብረ ታቦር፣ በባህር ዳር፣ በደብረ ማርቆስ፣ በደንበጫ አጠቃላይ በአማራ ክልል በሚባለው የከተሞች ንቅናቄ እኔ ባይዘው አንድ ማስታወስ የምፈልገው ነገር በዚህ በወጣቱ በተለይም ደግሞ በጋንታ ሳይደራጅ በቲም ሳይደራጅ ከፍተኛ እንቅስቃሴ አድርጎ ነፃ ያወጣቸው ከተሞችን እስካሁን ተቆጣጥሮ እያስተዳደረ ነው ብዬ አምናለሁ። ከዛ በኋላ የተደረጉት በተለይ ባለፉት 2 ዓመቶች የተደረጉት እንቅስቃሴዎችና ለውጦች የዛን ያህል የጎላ ሚና አላቸው ብዬ አላምንም። በተለይ መዋቅር ዝርጋታና የፖለቲካ ስራ ላይ በተለይም ደግሞ ወታደራዊ አደረጃጀቶችን ከመዘርጋት ጋር ትኩረት አድርጎ እየሰራ ነው ብዬ ነው የማምነው። በወቅቱ ነፃ የወጡ ከተሞች፣ በወቅቱ ነፃ የወጡ ወረዳዎች፣ በወቅቱ ነፃ የወጡ ቀበሌዎች አሁንም በፋኖ ቁጥጥር ስር ያሉበት ሁኔታ አለ። ከዛ በኋላ ባለው ዘመቻዎች ግን እንግዲህ ዘመቻ መቶ ተራሮች፣ ዘመቻ አንድነት እንዲሁም ደግሞ በተለይ በታጋይ ወንድሞቻችን የሚሰየሙ ሁነቶችን እናስታውሳለን። እንግዲህ በአማራ ፋኖ የትግል መስመር ሂደት ውስጥ ትልቅ ዘመቻ የተደረገው የዘመቻ መቶ ተራሮች እና ዘመቻ አንድነት የሚባለው ነው። በተለይ ምስራቅ አማራ ፋኖ የሚባል አደረጃጀት እንደነበረ እናውቃለን። ጠንካራ ጦር የነበረው ከዛ ውጭ በጎጃም እንደዚሁ በተለይ አርበኛ አስረስ ማረ ዳምጼ፣ በጎንደር እና አርበኛ ሀብቴ ወልዴና
እንዲሁም ደግሞ እና አርበኛ ዋንታ ባተስ ያደራጁት የነበረና ቴዎድሮስ ብርጌድ የሚባል እንደነበሩ እናስታውሳለን። ሌሎች ቀጠናዎች ሸዋ ላይም በእነ አርበኛ መከታውን ማሞና በእነ አርበኛ ደሳለኝ የሚመራ የአማራ ፋኖ ሸዋ አንድነት የሚል አደረጃጀት እንደነበረ እናስታውሳለን። ከዛ ውጭ ያሉት መዋቅሮች ግን ጠንካራ የማይባሉ በጣም አነስተኛ የሚባሉ ሁነቶች ናቸው የነበሩት። እንግዲህ ያኔ መዋቅር በግልጽ ለማስቀመጥ ነው፣ ለአድማጭ ተመልካቾቻችንም ትልቅ ስል እንዲኖራቸው ነው። እንግዲህ እነዚህ በተለይ በጎጃም በ9 ክፍለ ጦር ደረጃ አንዳንድ እንግዲህ ክፍለ ጦርን ስናስቀምጥ ቁጥሩ ከፍተኛ ዝቅተኛ የሚለውን በደንብ ማየት አያስፈልግም። ምክንያቱም አንዳንድ ቦታ ላይ ጠንካራ አደረጃጀቶች አሉ፣ አንዳንድ ቦታ ላይ ደግሞ እነዚህው አደረጃጀቶች አሉ። በጎንደርም እንደዚህው ወደ 5 ኮር፣ በወሎም 5 ኮር፣ ሸዋ ላይ ደግሞ እንደዚህው ሁለት ኃይል አስተላለፍ ቢኖርም 6 ክፍለ ጦርና ወደ 4 ኮሮች አሉና እነዚህ ድምር ውጤቶች ስናያቸው ትናንት ያልተደራጀው ኃይል ዛሬ የፖለቲካዊና ወታደራዊ ትጥቅ ትግል እያደረገ በርካታ አስተዋጽኦ እያደረገ ይገኛል። እንግዲህ ማዚ ወደ ኋላ መለስ አድርግሽና የወያኔን የትግል መስመር እዚህ ላይ ማምጣት ወሳኝ ያደርገዋል ብዬ አምናለሁ። ወያኔ ከ1967 እስከ 1977 ዓ.ም ድረስ በናረጋይ በርሄ እየተመራ በተለይም ደግሞ ወታደራዊ ትጥቅ ትግል ነበር ሲያደርግ የነበረው። መጨረሻ ላይ ግን 1977 ዓመተ ምህረት ላይ በነመለስ ዜናዊ ቡድንና በነ አረጋይ በርሄ ቡድን የሐሳብ ፍጭት ነበር። በተለይም ደግሞ መጽሐፎችንም ጭምር ይዘው ውይይት ሲያደርጉ ነበር። የዛ ውይይቱ ምንድነው? ፖለቲካዊ የትጥቅ ትግል ያለው ወታደራዊ ማለትም ፖለቲካዊ መር የሆነው ትጥቅ ትግል ነው ማድረግ ያለብን የሚል እንዲሁም ደግሞ ወታደራዊ መር የሆነ ትግል ነው ማድረግ ያለብን በሚል ከፍተኛ ውይይትና ንግግሮች ካደረጉ በኋላ የነ አረጋይ በርሄ ቡድን በተለይም ደግሞ ወታደራዊ መር ትግል እናደርጋለን የሚለው ኃይል ተሸንፎ በሱዳን በረሃ አድርጎ ወደ ውጭ እንዲወጣ የተደረገበትና የነመለስ ዜናዊ ኃይል ደግሞ ፖለቲካዊ የትጥቅ ትግል ነው የምናካሄደው በሚል እንቅስቃሴ አድርጎ ወደፊት የወጣበትን እውነት እናስታውሳለን። ይሄ ምን ማለት ነው? በተለይ ወታደራዊ መር ለምሳሌ የአማራ ፋኖ ምስራቅ አማራ ፋኖ እዝ፣ ጎንደር እዝ፣ ጎጃም እዝ ምን አርበኛ ዝናቡ ሲመሩት የነበረው ማን ነው? የአማራ ፋኖ ሸዋ እዝ የሚሉት ሁሉም አደረጃጀቶች በሚባል ደረጃ አሁን ላይ አደረጃጀታቸውን ፖለቲካዊ የትጥቅ ትግል ነው የምናካሄደው በሚል ዋና ሰብሳቢ ያለበት ከዛ ቀጥሎ ደግሞ ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ፣ ምክትል ሰብሳቢና ወታደራዊ መምሪያ ኃላፊ የተቀየረበት ሁኔታና እናያለን። በርካቶች ይህን ጉዳይ በተለይ ከደማማ ዲክላሬሽን በኋላ የታየ ሁኔታ ነው። ደማማ ዲክላሬሽን ከታወጀ በኋላ ጎጃም ላይና ይሄን በርካታ ሰው አያስተውለውም ብዬ አምናለሁ። ጥቂቶች ያስተውሉታል ብዬ አምናለሁ። በተለይ ይሄ ወታደራዊ እዙን ሙሉ ለሙሉ የምናካሄደው የፖለቲካዊ ትጥቅ ትግል ነው በሚል ውይይትና ንግግር ተደርጎ ወደ እዚህኛው ምዕራፍ የተሸጋገረበትን የዚህኛውን የምዕራፍ ሽግግር በርካታ ሰው አላየው። እስከ ጥር 13 ጥር 12 ላይ እንግዲህ በመርጦ ዲክላሬሽን የአማራ ፋኖ በወሎ ቀጠና ያለው ማለት ነው በነ ዋርካው ምሬ ወዳጁ የሚመራው በተለይ ዋርካው ምሬ ወዳጁ ወታደራዊ አዛዥም እንዲሁም ደግሞ ዋና ሰብሳቢ ሲመራ የነበረበትን ጥር 12 ላይ 2017 ዓ.ም እሱ ዋና ሰብሳቢ ሆኖ በምክትል ሰብሳቢነትና ወታደራዊ አዛዥነት አርበኛ ድርሳም ብርሃኔ በምክትል ሰብሳቢና የፖለቲካ መምሪያ ኃላፊነት አርበኛ ሄኖክ አዲስ የተደረገበት ጎንደር ላይም በተመሳሳይ ጥር 13 ቀን 2017 ዓ.ም እንደዚሁ ጎንደር እዝ የሚለውና የአማራ ፋኖ በጎንደር አንድ ላይ በማዋሃድ ወታደራዊ መር የነበረውን እንዲሁም ደግሞ ፖለቲካዊ መር የነበረውን በማዋሃድ አንድ መዋቅር የተዘረጋበት በተለይ አርበኛ ሀብቴ ወልዴ ዋና ሰብሳቢ፣ ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ አርበኛ አስቻለው ደስ የተደረገበት እንደዚሁ ደግሞ አርበኛ ሳሙኤል ባለድር ምክትል ሰብሳቢና ወታደራዊ አዛዥ የተደረገበት ነውና እነዚህን ሁነቶች ስናያቸው ለበርካቶች ያው ያስተውሏቸዋል ብዬ አስባለሁ። ነገር ግን እጥፋት የሚሆኑ ሁነቶች ያየነበትና በተለይም ደግሞ በርካታ መዋቅሮች የተዘረጉበትን ሁኔታ አይተናል። እንግዲህ በትጥቅ ትግል ሂደት ውስጥ ቅድም እንዳልኩሽ ለ10 ዓመት አብሮ ሲታገል የነበረው የናረጋይ ብርሄ ቡድን ተሸንፎ የወጣበትን ሁኔታ አይተናል። በተለይ ከዚህ አንፃር ነገር ግን እኛ መዋቅር ውስጥ በተለይም ደግሞ ወፋኖ መዋቅር ውስጥ ሁሉም በሐሳቡ ደረጃ ተስማምቶ ተሸናፊ በሌለበት ሁሉም አሸናፊ ሆኖ ፖለቲካዊ መር የትጥቅ ትግል እየተደረገ ያለበት ሁኔታ እናያለንና እንግዲህ እነዚህ ሁነቶች ናቸው በተለይ በኮር ደረጃ ሲዋቀር በክፍለ ጦር ደረጃም በብርጌድ ደረጃም ዝቅ ብሎ በሻለቃም በቲም ደረጃም ይሄ እስከታቸው ወረደበትና ያየንበት ሁኔታ አለ ብዬ አምናለሁ። ስለዚህ ትግሉ በዚህ ደረጃ ነው ያለው። ከቦታ ቁጥጥር እንዲሁም ደግሞ በተለይም ደግሞ እንግዲህ ብልጽግና 90% ተቆጣጣሪ ያለው ፋኖ የተቆጣጠረው አንድ ወረዳ ነው። አንድ ወረዳ ደግሞ ሁለት ወረዳ የተቆጣጠረው አንድ ወረዳውን በከፊል የተቆጣጠረው የሚሉ ሁነቶች አሉ። ዝርዝር ማሳያዎችን ማሳየት እንችላለን።
ዝርዝር መረጃዎችም ጭምራሉና ማን በምን ቦታ ላይ እንዳለ ብልጽግና ምን ላይ እንዳለ ጭምር መረጃው አለን እሱን በግልጽ መነሳት አለበት ብለሽ ካመንሽ እናነሳዋለን በጣም አመሰግናለሁ ምናልባት በቀጣይ ሐሳቦች ላይ የምናነሳው ሆኖ እዚህ ጋር ተያይዞ መገለጽ መነጋገርም ስላለብን የትግሉ ሂደት እንግዲህ ኦልሞስት ከሞላ ጎደል እድገትን የሚያሳይ ምናልባት በዚህ ሂደት ውስጥ ቀሩ ምንላቸው ሐሳቦች ወይ ቀሩ ወደ ኋላ ያስቀሩን ትግሉ የጎተቱ ነገሮች አሉ ተብሎ የሚነሱ የሚገመገሙ ነገሮች እንዳሉ ሆነው ግን ያለፈው 2 ዓመት ከመጀመሪያ ከነበረው የህዝባዊ አመጽ የህዝባዊ ቁጣ የሰልፍ ሂደት አድጎ በወታደራዊና በፖለቲካዊ አመራር በተቋም ደረጃ የመጣበት ወቅት ላይ ደርሰናልና ምናልባት የአማራ ፋኖ ብሔራዊ ኃይል ምስረታ አሁን ያለንበት የመጨረሻው ማለት አሁን ዛሬ ስናወራ የመጨረሻው የእድገት ደረጃ ነው ነገይቱ ጋር ይደርሳል ወዴት ይሄዳል ወደ ኋላ ይመለሳል ወደፊት ያድጋል ሌላ የነገ የራሱ የሚያመጣው ትንታኔና ሂደት ሆኖ አሁን ባለንበት ሁኔታ የአማራ ፋኖ ብሔራዊ ኃይል የሚል ተቋም ተመስርቷል በዚህ ተቋም ምስረታ ሂደት ውስጥ ፋኖ ቅድም ያልካቸው ነገሮች ፕሩፍ የሚያደርግ መንግስት አንድ ወረዳ ነው የተቆጣጠረው በሚልበት አንድ ወረዳ ነው ፋኖ የተቆጣጠረው በሚልበት ሁኔታ እነዚህ ኃይሎች በፈለጉት ቀን በፈለጉት ሰዓት በፈለጉት ቦታ ላይ እንደፈለጉ ተጉዘው ተገናኝተው ተቋም መመስረት ይቻሉበት አንድ ቦታ ተገናኝተው ስብሰባ ማድረግ ተቋም መመስረት ይቻሉበት ሁነት በራሱ የመንግስትን ቅድም ያልከውን ፕሮፓጋንዳ ኢዝሊ ማፈስ የሚችል አጀንዳ ነው ነገር ግን አሁንም ግምገማችንን እንቀጥልና ያፋባህ መመስረት አዲስ ነገር አመጣል እድገት ነው የተለየ ነገር አለው ወይስ ከነበረበት የተወሰነ ልክ ትላንትና ቅድም ስትገልጻቸው የነበረው ፖለቲካዊና ወታደራዊ ሁኔታዎችን መርጅ ማድረግ የተለየ ነገር ሳይሆን በሂደት ውስጥ የመጣ ነገር ነው ብለን መውሰድ እንችላለን ብዙዎች ጥያቄ ስላላቸው በመመስረቱ የተለየ አዲስ ነገር የመጣ የለም እንደውም አልተመሰረተም ብለው ይከራከራሉ ገና ባለም እንደውም ወደ ኋላ የጎተተው ብዙ ነገር አለ ብሎ የሚነሳ ነገር አለና ያፋባ መመስረት በኋላ ስላልተገናኘን ጭምር ነው ምን አዲስ ነገር አለው አዲስ ነገር አመጣው በለውጥ በትግሉ ሂደት ላይ አመሰግናለሁ ማዚ እንግዲህ እንደገለጥሽው የአማራ ፋኖ ብሔራዊ ኃይል ተመስርቷል ግንቦት 1 ቀን 2017 ዓ.ም እንግዲህ በርካታ ወንድሞቻችን በተለይ አርበኛ ዘመነ ካሴ አርበኛ ዋርካው ምሬ ወዳጁ አርበኛ ደስታኔ ሲያስብ ሸዋ አርበኛ ፍቴ ወልዴ እና ጓዶቻቸው ሙሉውን መዝርዝር የዛኔ ተጠቃሚ ስራ ሆነው በአካል ተገናኝተው በታሪካዊቷ ምድር ቋራ ላይ በወንድማማችነት መንፈስ በመነጋገር በመወያየት ጭቅጭቅም ጭምር ባለበት ለአንድነት እስከሆነ ድረስ ውይይት ተደርጎ ወጥ የሆነ መዋቅር ባይዘረጋም እንግዲህ በሴንትራል ኮማንድ የሚመራ ኃይል ተመስርቷል የሰማነው ያየነው የተገለጸው ስለሆነ በወቅቱም አርበኞቹ ያብራሩት ጉዳይ ስለሆነ እንግዲህ ይሄ በተለይ በበርካታ መስዋዕትነት የተገኘ ድል ነው በያምናለሁ በተለይ አማራው ትልቁ እኔ በተለይ አንዳንዶቻችን ትልቁ ችግር በየማምነው የሚፈጠረው ነገር አለማድነቅ የሚፈጠረው ነገር በአግባቡ አለመያዝ አለመንከባከብ ያው እንቁላል በአግባቡ ካልተንከባከበችው ዶሮዋ ልጅ ሊሆን አይችልም አይደል ሙቀት ካልሰጠችው በዛም መሰረት ማደግ የሚችሉ ድርጅቶች በአማራ ተቋም ውስጥ በግሊጎ በመካሪ ማጣት እንዲሁም በመሰል ጉዳዮች ሲፈርሱ አይተናል የፈረሱ ተቋማቶች በርከት ናቸው በአማራ ተቋማት በርከት ያለ ተቋም አለና አስራት አብን መሰል ተቋማትን ማንሳት እንችላለን ከዛ ፊትም የተመሰረቱ የአማራ ፋኖ ህዝባዊ ግንባር የአማራ ፋኖ ህዝባዊ ሰራዊት ምናምን እነዚህ የፈረሱ ተቋማቶች ናቸው ባይዘይ አሁን አንዳንዱ አልፈረሰም ሊደኝ ይችላል ነገር ግን የፈረሰ ተቋም ነው ስለዚህ እነዚህን በግልጽ ማንሳትና ማስቀመጥ ያስፈልጋል ተቋም የፈረሰው ለምንድን ነው ግምገማ ያስፈልጋል ተቋም የሚገነባው እንዴት ነው ግምገማ ያስፈልጋልና እነዚህ ሁኔታዎች በደንብ ማየት ያስፈልጋል ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ተመስርቷል በምስረታ ሂደት ውስጥ የገጠሙ ችግሮች ነው ነበሩ ያው ነበሩ እነሱ ራሳቸው ያብራሯቸው አንብያምናለሁ ከዛ በተጨማሪ ደግሞ አሁን ነባራዊነታቸው ምን ይመስላል እንግዲህ 13 ሰዎች ያሉበት ሴንትራል ኮማንድ በጋራ የሚወስን በጋራ የሚነጋገር በጋራ ሐሳብና አስተያየቱን የሚሰጥ መዋቅር እንደተመሰረተ ሰምተናል ከዛ ውጭ ያሉ ሁኔታዎችን የሰማነው ነገር የለም ተዋራሪዎች አሉ ተባራሪነታቸው ያው በተለይ ትግሉ ሁሉም ሰው እኔ አንቺ ጋር መረጃ ካለኝ ካንቺ ቀበላለሁ ከሌላውም ሰቀበላለሁ በዛ አይነት መልኩ ሁኔታዎች አሉና ግን አሁን ባለንበት ነባራዊ ሁኔታ
የአማራ ፋኖ ብሔራዊ ኃይል በመንተ ላይ ይገኛል የሚለው በተለይ መዋቅሩን ከመቀበል አንፃር በደንብ ማየት ያስፈልጋል። ሰራዊቱ እንዴት ነው የተቀበለው? ህዝቡ እንዴት ነው የተቀበለው? ሚዲያው እንዴት ነው የተቀበለው የሚለው ነው በደንብ ማየት የሚያስፈልገው። በተለይ በተደጋጋሚ ነሳ ሁኔታ አለ። እንግዲህ ትግሉ ያው መሬት ላይ ያሉት ወንድሞቻችን የፋኖ ትግል ነው። በዛ ሂደት ውስጥ ግን ዲያስፖራ የራሱ ሚና አለው፣ ሚዲያው የራሱ ሚና አለው፣ የአማራ ገበሬ የራሱ ሚና አለው። ማርሸት አንድ ጊዜ የተናገረውን አስታውሳለሁ። አርበኛ ማርሸት እና መንገድ ላይ ስንሄድ የሚመርቁን እናቶች በሰላም ግቡ ፈጣሪ ይጠብቃችሁ የሚሉን የትግሉ አካል ናቸው ማለቱን አስታውሳለሁ። በጣም ጥሩ ንግግር ነው ብዬ አምናለሁ እና የነዚህ ድምር ውጤት እንደሆነ በደንብ መያዝ ማወቅ ከዛ አንፃር እንግዲህ ነው እዛው ላይ በተለይ ማንሳት አለብኝ ብዬ ማምነው ሚዲያው እንዴት ነው የተቀበለው። በወቅቱ ወደ 12 ሚዲያዎች አንድ ላይ በመሰባሰብ በአማራ ሚዲያ ካውንስል የድጋፍ መግለጫ ሰጥተናል። እንደምናጠናከር የሚሰጠናን የትኛውም ስራዎች በተለይም ደግሞ በአማራ ፋኖ ብሔራዊ ኃይል እንደዚህ ቀደሙ ጠንካራ ስራዎችን እንሰራለን የሚል በርቱ የማለት መግለጫ አውጥተናል። ዲያስፖራው የተለያዩ አደረጃጀቶች ማቃቸው በአውሮፓም በአሜሪካም በኤሽያም አሉ ያሉት የድጋፍ እንኳን ደህና መጣችሁ ይሄ ትልቅ ምርታ ነው ትልቅ ድል የሚል መግለጫ መስጠታቸውን እናስታውሳለን። መሬት ላይ ደግሞ ያለው የአማራ ፋኖ ሰራዊት አይተሹ ከሆነ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ የሚለው በጣም ከኛ በላይ አስጠልቶት እንደነበረ የምታስታውሹ የድርጅሩ ባንታባታ አንደኛ ኮር ይያሉ ሲዘግብ ነበር። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ጎጃም ላይ ያለው ማለት ነው ወይም ደግሞ 8ኛ በላይ ዘለቀ ክፍለ ጦር፣ ወሎ ላይ ያለው የአማራ ፋኖ ብሔራዊ ኃይል የላስታ ሳምነው ኮር፣ ምስራቅ አማራ ኮር አንድ ልጅ ኢያሱ ኮር ይያሉ ሲዘግብ ነበር። ሸዋ ቀጠና የነበረው የአማራ ፋኖ ብሔራዊ ኃይል ነጎድጓድ ክፍለ ጦር፣ ናዶ ክፍለ ጦር፣ የኩኖ አምላክ ክፍለ ጦር ከሰም ክፍለ ጦር ይያለ ነው ሲዘግብ ነበር። ይሄ አካባቢያዊነት ስሜቱ የወጣነው ለአማራ ነውና ምን ሞተው ለአማራ ነው የሚለው እሳቤ ተቋማችንም የአማራ ፋኖ ብሔራዊ ነው የሚለው በአግባቡ የተቀበሉበትን ሁኔታ አይተናል። ሰራዊቱ ህዝቡን በተመሳሳይ በተለይ አንዳንዶች በተለይም ትግሉ ቶሎ የሚቋጭ ብዙ ተወረድ የሌለው የመሰለው ደግሞ የተራከመ የመሰላቸው ግጭቶች በተለይም ደግሞ ሚዲያ ላይ ጨምሮ ግጭቶች ስለነበሩ እነዛ ጭምር የታከሙበትና በተለይም የአማራ ፋኖ ብሔራዊ ኃይል በመስረታው ወደ ወንድ የሚተኮስ ጥይት ይቆም የሚል መግለጫ በወቅቱ መስጠቱን እናስታውሳለን። ግንቦት 1 ቀን 2017 ዓ.ም ያንን ተከትሎ ደግሞ የአማራ ፋኖ ህዝባዊ ድርጅት የሚባለው አብረን ለመነጋገር ፈቃደኞች ነን የሚል መግለጫ መስጠቱን እናስታውሳለንና ይሄ በጥራት ቤት በተለይም ደግሞ በናብይ አህመድ ካምፕ የመራድ ሁኔታ የተፈጠረበት በፋኖ ደጋፊዎች ደግሞ ተስፋ የለመለመበት ሁኔታ ነው። ከዛ በኋላ ባሉት ግንቦት 1 ቀን 2017 ዓ.ም ጀምሮ እስከ ዛሬ እስካለንበት ሰኔ 16 ቀን 2017 ዓ.ም ቀናቶችን ስንቆጥር ወደ 46 ቀኖች ይቆጠራሉ። እና ያስታውሳለሁ አርበኛ ደስታኔ ሲያስብ ሸዋ ከምንጃር ተነስቶ ቋራ ሲገባ ወደ አንድ ወር ገደማ ያወስዶበታል። ሲመለስም ይሄን ቀን እንደሚፈጅበት መታወቅ መቻል አለበት። አርበኛ ዋርካው ምሪ ወዳጁ ከአምባሰል ሰንሰለታማ ተራሮች ተነስቶ ቋራ እስከሚደርስ በርካታ ቀናቶችን አሳልፏል። ስለዚህ አንዳንዱ ምንድነው በተለይ ያሉበት ነባራዊ ሁኔታም ካለ መረዳት የአማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ ጠንካራ ስራዎችን እየሰራ አይደለም የሚሉ ትችቶች ይነሳሉ። እነዚህ ትችቶች ለምሳሌ አርበኛ ዋርካው ምሪ ወዳጁም ወደ ቀጠናው መመለስ አለበት። አርበኛ ደስታኔ ሲያስብ ሸዋው ሌሎችም አርበኞች ወደ ቀጠናቸው እስከሚመለሱ ውይይት ላይ ኖር ይችላል እና አርበኛ ዘመነ ካሴን ጨምሮ እንደው አማካይ ቀጠናው ላይ ያለው የጎንደር ፋኖ ስለሆነ እሱ እዛው ስለሆነ የመመለሻ ቀን ላይ ያስፈልገው ይችላል። ከዛ በኋላም ለኛ ያልተነገሩ ለምሳሌ ወደ 3 ደብዳቤዎች ወጥተዋል። ጠንካራ ስራዎች የሚባለው አንደኛው የመጀመሪያው መግለጫ፣ ቀጥሎ ለአሜሪካ ኤምባሲ የተሰጠው ምላሽ ነው። ቀጥሎ ደግሞ እንደሰማነው ከሰሞኑ ፋኖች ትናንት ጁን 22 2025 ላይ ተካሄደውን የማሰባሰቢያ እንደዚሁ መግለጫ ወጣበት ሁኔታ አለ። ማህበራዊ ሚዲያ ላይ አልተስማማንበትም ተስማምተንበታል የሚሉ ሁኔታዎች አሉ። ነገር ግን ደብዳቤ አይተናል። እነዚህ ሁኔታዎች በጋራ እየተሰሩ እንዳሉ አንደኛው ማሳያ ነው። ችግሮች የሉም ወይ? በባንዳ ሚስት መካከል እኮ ችግር ይኖራል አይደለም? መሳሪያ ያነገበ አይደለም የሚዲያ የዲያስፖራ በርካታ ጣልቃ ገብነት ያለው ትግል ማለት ነው። በተለይም ደግሞ
በዛ አይነት ውስጥ የራሱን ጥቅም ለማስከበር የራሱን ጥቅም ለማጋበስ በሚፈልግበት ኃይል ውስጥ ማለት ነው እንግዲህ ባለፉት አመታት በግልጽ እንደተነገረው ሚዲያዎች ጣልቃ ገብተውብና ሚዲያዎች እንደዚህ ይረፉልን ሲባል የሰማንበት ሁኔታ አለ ዲያስፖራው እየተቸገረ ነው የሚል አለ ዲያስፖራው ደግሞ ራሳችሁ ብትስማሙ እኮ እኛ ባንድ ላይ እንቆማለን ሚዲያውን በተመሳሳይ እናንተ እዛው የምትፈጥሩ ችግር ነው እኛ ጋር እየተንጸባረቀ ያለ የሚል በርከት ያለ አስተያየት በሰፊ ያየንበት ሁኔታ አለ ለምሳሌ በኃይል አስተላለፍ ደረጃ ቀደም የአማራ ሚዲያ ካውንስል በአንድ መዋቅር ላይ የተሰበሰበው የአማራ ፋኖ ብሔራዊ ኃይልን ደግፋለሁ አጠናክራለሁ ብሏል አይደል ነገ ተነስቶ የአማራ ፋኖ ብሔራዊ ኃይል በመርህ ደረጃ ከአማራ ፋኖ ህዝባዊ ድርጅት ጋር እንነጋገራለሁ ቢል አትነጋገርም ማለታችንም በርታ ነው ምንለው ለምሳሌ ማንስማማባቸው ሁኔታዎች ሊኖሩ ይችላሉ ለምሳሌ እኔ አሁን እንደ ሚዲያ ማንስማማበት ነገር ቢኖር ከብልጽግና ጋር እደራደራለሁ ቢል በብልጽግና መዋቅር ውስጥ ድርድር ተደርጎ ውጤት ይመጣም ብዬ ስለማላምን የአማራ ፋኖ ብሔራዊ ሊቃወሙ ይችላል ከመርህ አንፃር ማለት ሌሎች ጉዳዮች ማለት በተለይ ከአሊያንስ ጋር በተያያዘ በርካታ ሐሳቦች በሰፊው ሲነሱ ይስተዋል እነዛን ጨምር እንዳቋም እንደ ሚዲያ አቋም ወስድባቸው ሁኔታዎች አሉ ነገር ግን አንዳንዶቹን ደግሞ ራሳቸው ወስኗቸው አንፃር የሚታዩ ሁኔታዎች እንዳሉ በግልጽ ማስቀመጥ ያስፈልጋልና ቀደም በመነሻዬ እንዳልኩት የአማራ ፋኖ ብሔራዊ ተመስርቷል የማጽናት መሬት የማስያዝ የማስረገጥ ስራን ታሪካዊ ኃላፊነት አለባቸው ፋኖች የሚዲያው ባለሙያ ኃላፊነት አለበት ዲያስፖራው ኃላፊነት አለበት ለአንድ መዋቅር የሚሰጥ አይደለም ለአንድ ግለሰብ የሚሰጥ አይደለም ለአንድ ቡድን የሚሰጥ አይደለም በወንድማማችነት መንፈስ በውይይት በክርክር በንግግር ካስፈለገም በአካል ተገናኝተው እንደነበረው በአካል ተገናኝተው መዋየት ድጋሚ የሚችሉበትን እድል በማመቻቸት ነገሮችን መፈታት መቻል አለባቸው በያምናል አለበለዚያ ዛሬ እጃችን ላይ ያለው ነገር በአግባቡ ካልተጠቀምንበት ነገ ከእጃችን የማያመልጥበት ምንም አይነባረም ይታያል ቀደም ተናግሬያለሁ ህዝባዊ ግንባሩ ሲመሰረት አንቺም ደስ ብሎሽ እኛም ደስ ብሎን ፕሮሞት አድርገናል ሁሉም ሰው ደስ ብሎት ድጋፍ ሰጥቷል በጥቂት ወራት ወደ 3 ሚሊዮን ብር የሚጠጋ ገንዘብ አሰባስቦ ሰጥቷል በርካቶችም በዛ መዋቅር ለሰኞች ነበሩ በኋላ ላይ ግን ያካሄድ ልዩነት መጣ ጠቅላይነት ሲመጣ ምንድነው ነው ናርበኛ ወርቀው ምሬዳጁ ናርበኛ አስረስማረ ናርበኛ በኋላ ላይ ናርበኛ ዘመነ ምናምን ይወጡበት ነው ታይተናል ስለዚህ ዛሬም ግንቦት አንድ ቀን የተመሰረተው ተቋም በአግባቡ ካያዙት ህዝቡን ያሻግሩበታል በአግባቡ ካያዙት ደግሞ እስከ ዛሬ እንደነበሩት የግጭት መነሻ ማዕከል ሆኖ ይቀጥላሉ ማለት ነው በጣም አመሰግናለሁ እንደተባለው የድርጅት መመስረቱ የተለያዩ ሐሳቦች ስለሚነሱ ነው አይተነው እንለካ ማለትና ይሄ ደግሞ እውነት ለመናገር በግላችን ዝም ብለን አስተያየት ሰጥተን የምናልፍበት ጉዳይ ሳይሆን የአማራ ብሔራዊ ኃይል ማለት የትግል መስመራችንና ብዙዎቻችንም እንደራሳችን ድርጅት ፕሮቴክት የምናደርገው ቀደም እንደተባለው እንደ ሚዲያ እንደ አማራ ሚዲያ ካውንስል እንደ ግለሰብና እንደ የግል ሚዲያ ጭምር ለምስረታው ከምስረታው በኋላ በተደረገው ቅና መስጠትም ሁላችንም የራሳችን ኮንትሪቢዩሽን ያለን ስለዚህ ችግሩንም በጋራ የምንካፈለው ነው የሚሆነው የሚመጣው ድክመት የሚመጣው ችግር የእያንዳንዳችን ኢንፑት ሊኖር ይችላል ጥቅም ማለት ምስረታው ላይ አስተዋጽኦ አለኝ ወይም ደግሞ ፖዚቲቭ ተጽዕኖ ፈጠር ያለው የሚል ሰው ሁሉ በመስረታው ሂደት ውስጥም ሆነ ከምስረታው በኋላ ለተፈጠሩ ክፍተቶች ለሚፈጠሩ ችግሮች ሁሉ የየራሳቸው ኮንትሪቢዩሽን ስለሚኖር ምንድነው ብሎ ሁሉም ሰው ማስተዋልና ፕሮቴክት ማድረግ ቱል ስለሆነ ወደምንፈልገው ለውጥ ወደምንፈልገው ነፃነት የሚያደርስ መንገድ መስመር ነው እስከተባለ ድረስ እያንዳንዱ ሰው በኃላፊነት ደረጃ ኮንትሪቢዩት ማድረግ አለበት ኔጌቲቭ ሐሳቦች አይመጡም ይመጣል የተያዘው ትግል ነው ማህበራዊ ሚዲያ ሁሉ ጊዜ ፖዚቲቭ ነገር ብቻ የሚንጸባረቅበት አይደለም ወይም ወዳጆች ብቻ የትግሉ ወዳጆች የአማራ ወዳጆች ብቻ የተቆጣጣሩት አይደለም የትግሉ ጣላቶችም ልክ ከኛ በላይ እንደው ሙኩልም አይደለም ከኛ በላይ ኮንትሪቢዩት የሚያደርጉበት ሊቆጣጣሩት ገንዘብ ኢንቨስት የሚያደርጉበት የተለያዩ ድክመቶቻችንን መቼም ጣላት ነኝና ድርጅቱን ላፈርስ ነው ማህበራዊ ሚዲያ ላይ የመጣው የሚል አይደለም እንኳን ወዳጅ መስሎ የሚመጣ ነው የትግሉ ባለቤት
መስሎ የሚመጣ ነው ትግሉ ሊቀማ ወይም ደግሞ ይሄ ድርጅት ከተመሰረተ በኋላ በተለያየ ሁኔታ አጀንዳዎች ስፕሪድ እየተደረገ ያለው ይሄንን እኛ እንደ ሚዲያ ዲያስፖራ እንደ ዲያስፖራ ገበሬው እንደ ገበሬ እያንዳንዱ ሰው እንደ ባለድርሻ አካል ፕሮቴክት ያደርጋል መሪዎች ግን ከዚህ የበለጠ ኃላፊነት ይጠበቅባቸዋል የማስበው የድርጅቱ መሪዎች ነን የሚሉት ደግሞ ለምን የሚመራ ሰው የተመቸን ነገር ብቻ አይደለም የሚመራው የሚፈልገውን ነገር ብቻ አይደለም የተሰጠው ነው ህዝብን መራለው ብሎ የመጣ አካል የህዝቡ ስነልቦና የትግሉ ስነልቦና በተረዳ ሂደት ነው መሄድ ያለበት ብዬ ነው ማምነውና እንዳጠቃላይ እነዚህ ሁለቶችን ፖዚቲቭውን ኔጌቲቭውን ሰብስቦ ወሰድ ያስፈልጋል ዶንት ቴክ ሚ ሮንግ ግን እኔ ህዝባዊ ግንባሩ ሲመሰረት በሪዘርቬሽን ከተመለከቱት እንጂ እሰይ መጣልን ብዬ ከተቀበልኩት አይደለም በምንም አይነት ህዝባዊ ግንባር የሚባለው ድርጅት ከተመሰረተበት ደቂቃ ጀምሮ በብዙ ጥያቄ ምልክት የማይወጣና በብዙ ጥያቄ ምልክት ተቃውሞን ያሰማውበት ምንም አይነት የድጋፍ ኮንትሪቢዩሽን ያላደረኩበት ነውና I want to እንደዚህ ይሄ ሂስ እንድትወስድ ፈልጋለሁ ከዛ ቀጥዬ ግን ከዚህ ከፋኖ ትግል ጋር ተያይዞ ላነሳው የምፈልገው ነገር ምን ጌታ ሰፊ ግምገማዎችንና ሀሳቦችን ሰጥተናል በጣም ጥሩ ሆኖ እንደው ትግሉ በሰፊው እንደሄደ ይታወቃልና በጣም ብዙ ሰዎችም የሚያነሱት ብዙ ኤክስፕላኔሽን የሚሰጥበት ይሄ የፋኖ ትግል ዝም ብሎ ኢትዮጵያ ላይ ወይም አዲስ አበባ አማራ ክልል ላይ ብቻ የተቀመጠ ነገር ሳይሆን በምስራቅ አፍሪካ ደረጃ እንደተለየ ኃይል መታየት አለበትና እየታየም ያለ በተለይ ደግሞ ካሉ አጋርነቶች ጋር ካለው ወታደራዊ ፖለቲካዊ ሚና አቋያ አብይ አህመድ በዚህ ጋር አለ በዚህ ጋር የፋኖ ኃይል አለ የምስራቅ አፍሪካ ፖለቲካ ላይ ቀጠናው አሊያንስ ደግሞ በተለያየ ሁኔታ ዲተርማይን እየሆነ ነው ያለውና ፋኖ ከምስራቅ አፍሪካ ፖለቲካ ጋር ከቀጠናው ፖለቲካ አጠቃላይ ጋር ቀጠናው ስንል የምስራቅ አፍሪካን ቀጠና ኤርትራን ሱዳንን እንደገና ደግሞ በኢትዮጵያ ደረጃ ደግሞ ይሄንን ዲተርማይን ሊያደርጉ የሚችሉ የፖለቲካ ኃይሎች አቋያ እንዴት ይገመገማል የፋኖ አቅም እና የፋኖ ተጽዕኖ መልካም አመሰግናለሁ ማዚ ያው እንግዲህ የቀደመውን ያው ደጋፊ ያልኩሽ እንግዲህ ራሽ ላይ ሽበት ደጋሚ እንትናለው በአውቶቡስ ሰው ሲደግፈው ስለነበር አንቺ ደጋፊ መስለሽኝ ወደዚህኛው ጥያቄ ስመለስ ምንድነው እንግዲህ ያው በተረጋጋሚ ፋኖዎች የሚናገሩታን በርካታ ሰው የሚጽፍበታን ካለው የወታደር አቅም በተለይም አሁን ላይ ካለው የወታደር አቅም በግልጽ ለማስቀመጥ ጠንካራ ስራይት የገነባ ነው ዘመናዊ አደረጃጀት ነው ዝም ብሎ ይሄ ሪቢሊዮን ወይም ደግሞ ታጣቂ ኃይል እንደሚባለው አይደለም እሴት ያለው ነው የማይዘርፍ የማይቀጥፍ ህዝቡ ባለበት እነሱ ባሉበት የመንግስት ባንክ ያለ የማይዘርፍ ነው ባይዘይ ይሄን በግልጽ ማስቀመጥ ያስፈልጋልና እነዚህ ትልቅ እሴቶች ናቸው በታጣቂ ትግል ውስጥ ባንክ የማይዘርፍ ነው ይቻላል አንድብን አላቅምና ይሄም ያው እንግዲህ ያው የሚበረታታ ሐሳብ ነው አንዳንዶች ደግሞ መበረታታት የለበትም የመንግስትን ባንክ ዘርፎ መታገል አለበት የሚሉ አሉ እንግዲህ ይሄን ፋኖች ራሳቸው የመደሱታን እስከዛሬ የመጡበት የትግል እንቅስቃሴ አዋጭ ሆኖ ስላገኙት በዚህኛው መንገድም ቢሄዱ ጥሩ ነው በያምናለው እንደኔም ሪኮመንዴሽን እና ምክንያቱም አብይ አህመድ ታስታውሽ ከሆነ ቡግና ወረዳ ላይ ባንክ ተዘረፈብኝ ብሎ ራሱ ከዘረፈ በኋላ ባንኩን በመዝጋት አዲስ አበባ ላይ ያሉ በመንግስት ሰራተኛነት የሚሰሩ ሰራተኞችን እዛ አካባቢ ላይ ባንኩ አካውንት ስለተከፈተ አካውንታቸው መታገዱን አስታውሳለሁ ደጋዳሞትን በተመሳሳይ ቀጠናውን ልቆ ሲወጣ ባንክ እዛ ደጋዳሞት ቅርንጫፍ ላይ የከፈቱ የባንክ የተከፈቱ የባንክ አካውንቶችን የትም ሀገር ላይ ኑሪ የተዘጋበት ሁኔታ አቃለውና ያው ማህበረሰባዊ ቀውስ ስለሚያመጣ እነዚህ ነገሮች በጥንቃቄ ማየትና መገምገም አስፈላጊ ነው ብያምናለሁ ሌላኛው ካነሳሽኝ ጥያቄ አንፃር በተለይ የፋኖ ኃይል የምስራቅ አፍሪካ የሰላም ዘብ ነው የፖለቲካ እንቅስቃሴውን እንዳይዛባ የሚያደርግ ነው የሚሉ ሐሳቦች በርከት ያሉ ሐሳቦች ይነሳሉ እኔ ይሄን ሐሳብ በደንብ ስማማበታለሁ ባይዘይ አብይ አህመድ ታስታውሽ ከሆነ ጃንዋሪ አንድ ላይ እንኳን ደሳለሽ ኢትዮጵያ ምናምን የሚል ከሶማሌ ጋር ወደ ባገኘውልሽ ከሶማሌላንድ ወገብ
ይዤ መጣው በሚል አንድ አመት ሙሉ ሲያስጨበጭብ ከርሞ መጨረሻ ላይ በቱርክ ጫና ያንን ጥያቄ ሙሉ ለሙሉ ትቶ ወደ ኤርትራ ወረራ ወይ ኤርትራን የመውረር አሰበኛ ነው ማለት ከፍተኛ እንቅስቃሴ እያደረገ መሆኑን ከሰሞኑ እያየን እንገኛለን። ከዚህ አንፃር የምስራቅ አፍሪካን ቀጠና አብይ አህመድ የምስራቅ አፍሪካ ቀጠና ስጋት ምክንያቱም በወቅቱ በተለይ ሶማሊያን በተመለከተ ሲሰጠው የነበረውን አስተያየት በወቅቱም ስንዘግበው የነበረ እነዚህ መንግስትነት መዋቅር የሌላቸው ከፈለግን እኮ በአንድ ቀን ወራቸዋለን የሚል ሐሳብ በተደጋጋሚ ይናገር ነበር። ሌላኛው ከዚህ ከኦሮሞማ እንቅስቃሴ ጋር በተያያዘ ኬንያን ገንጥሎ ከፊሉ ኬንያ በተለይ የሴሎ በረሃ ያለውን ቀጠና ገንጥሎ ከሞያሌ ጋር በማስተሳሰር ትልቅ ኢምፓየር በተለይም ደግሞ ኦሮሞ ኢምፓየር የመዘርጋት ከፍተኛ ፍላጎት አለው። ሌላኛው ጅቡቲ ጋር በመሄድ በተለይ ጅቡቲው ፕሬዝዳንት ጋር ከሰሞኑ ጄዝ አፍሪካ ከሚል የፈረንሳይ ጋዜጣ ጋር ቆይታ አድርጓልና በኃይል የመውሰድ እንዲሁም ደግሞ አዳዲስ ቦታዎችን ክሌም የማድረግ እንቅስቃሴ ያለበት አብይ አህመድ የሚል በተለይም ደግሞ የኢትዮጵያ ላይ ያሉትን አፋሮች የኤርትራን አፋሮችና የጅቡቲን አፋር አንድ ሀገር አድርጋለ የሚል ፕሮጀክት ጀምሮ ከነ አወል አርባ ጋር ከፍ ዝቅ የሚልበት ሁኔታ አይተናልና እዚህ ጋር በተያያዘ አንድ መረጃ አጋራ ወደ 30 ሺህ የሚጠጉ ኢትዮጵያኖች የአንድ ብሔር ተወላጆች ሙሉ ለሙሉ በሚባል ደረጃ ከጅቡቲ ተባረዋል በቅርቡ በዚህ በአብይ አህመድ የፖለቲካ እንቅስቃሴ ወይም ደግሞ በተለይም ደግሞ የመቀማት እንቅስቃሴ ማለት ዛሬ ህዝብን አስተባብሮ ኤርትራን ወቅቶ ደም ይተቀባይ ሆነ ነበር ወይ አሰብን ይቆጣጠር ነበር ወይም ደግሞ ሌላ ነገር ይፈጠር ነበር። በተመሳሳይ ጃንዋሪ 1 2024 ላይ ከሶማሌላንድ ጋር ውል ሲያስር በወቅቱ ሶማሌዎች ግጭት ፈጥረው ነበር። በተለይም ደግሞ ከፍተኛ የሆነ ንቅናቄ ነበር፣ ሰላማዊ ሰልፎች ነበሩ። ስለዚህ እዛ የሚሶምን ጦር አዘጋጅቶ ዘወራ የፈጸም እቅድ ያደርግ ነበር፣ ጅቡቲን ወረራ ይፈጽም ነበር። ከዚህ አንፃር በተለይ የፋኖ መዋቅር የዚህ የምስራቅ አፍሪካ የፓወር ባላንስ እንዳይዛባ የማድረግ እንቅስቃሴ አድርጓን በያምናል። በርካቶችም በዚህ ሐሳብ ይስማሙበታል። ከዚህ አንፃር ባለፈው አርበኛ አስረስ ማረም ሲናገረው ነበር ምስራቅ አፍሪካ ላይ ያሉ ሀገራቶች የአማራ ፋኖን መዋቅር ቢደግፉ የሚያዋጣው ለነሱ ነው። ይሄ ኃይል የማሸነፍ እንጥፍጣፊ እድል ብትኖረው በተመሳሳይ አማራ እንደወረረው ሁሉ ሌሎች ሀገራትንም የመውረር አዝማሚያው ከፍ ያለ ነው ማለት ነው። ስለዚህ ዛሬ እንግዲህ ታስታውሻለሽ ዘመቻ አንድነት ከመታወጁ መጋቢት 10 ቀን 2017 ዓ.ም ዘመቻ አንድነት ከመታወጁ በፊት በአፋር በኩል ጦሩን አብይ አህመድ ወደ ኤርትራ እያስጠጋ ነበር። ዘመቻ አንድነት መታወጁን ተከትሎ ግን ሙሉ ለሙሉ ሰራዊቱን በከፊል ሙሉ በሙሉ ባይሆንም በከፊል ግን ወደዚህኛው ቀጠና ያመጣበትን ወደ አማራ ክልል ሰው ያመጣበትን ሁኔታ አይተናል። አብይ አህመድ አቅም ቢኖረው አሁንም ከህወሓት ጋር ጦርነት የመግጠም ፍላጎት አለ። ከሆላ ጋር ያለው ሁኔታ ያያየን። ስለዚህ ከዚህ አንፃር የውክልና ጦርነት በሚመስል ነባራዊ ሁኔታ ሌሎቹን ወክሎ ይተዋጋላቸው ምንም ድጋፍ ባያደርጉለት የውክልና ጦርነት ለሚለው አንችልም። ነገር ግን ይሄ መዋቅር የፋኑ መዋቅር ቢሸነፍ ቢደክም ሌሎች ሀገራቶች ስጋት አለባቸው ማለት አብይ አህመድ ችግር የለበትም ማለት ችግር የሌለበት ከየትኛውም ቦታ ለቅሞ ወታደር ያደርግሻል። ከትምህርት ቤት ከከረምቡላ ቤት ከጆተኒ ቤት መንገድ ላይ ከኳስ ሜዳ እየሄድሽ ካገኘሽ ከዩኒቨርሲቲ ታስታውሽ ከሆነ መስከረም ላይ አንድ ሶፊ የሚባል ልጅ ሐዋሳ ዩኒቨርሲቲ አብረን ነበርና በእሱ አማካኝነት ጋዜጠኛ ነው እዛው መከላከያ ውስጥ አድሮ መከላከያ ዩኒቨርሲቲ ብትገርሙ ምን ያህል ጥቅም እንዳለው በሚል በርካታ ጋዜጠኞችን አሰማርተው ሲሰሩ ነበር። ተማሪዎችን ጥለው ብራውን ነጋ የጣራቸውን ብራውን ጁላ የሚሰበስቡ አካላቶች ናቸው። ስለዚህ የፈለገው በተለይም ደግሞ አሁን ላይ እንደማራው ጠንክሮ ስለወጣ ነው እንጂ በዛም ሂደት ውስጥ አንድ ታሪክ ላጋራ ለአድማጭ ተመልካቾቻችን አንድ ወረዳ ላይ 300 ኮታ ይጣላል። 300 ኮታ ለአንድ ወረዳ አማራ ክልል ላይ 300 የመከላከያ ሰራዊት አባል ታመጣለህ ይባላል።
እንዳጋጣሚ ሆኖ ያ ወረዳ 27 ቀበሌዎች አሉት ከ27 ቀበሌ 26ቱ ቀበሌ በፋኖ ቁጥጥር ስር ገብቷል ያ ወረዳና የወረዳው መቀመጫ የሆነው ግዴታ 300 ወጣት መመልመል አለበት አይደል ኮታ ነው አብይ አህመድ ኦሮሞ እንደዚህ ትግራይ እንደዚህ ከሰጡት ማለት አፋር እንደዚህ ደቡብ እንደዚህ ኦሮሞ እንደዚህ ይላል ስለዚህ 27 ቀበሌ ላይ ሲሆን በአማካይ ወደ 11 ወይ 12 ሰው ነው ከአንድ ቀበሌ ላይ የሚመለመለው ምንድነው ያደረጉት 26 ቀበሌ ወፋኑ ስለያዘ ከአንደኛው ቀበሌ ላይ ግን ትንሹንም ትልቁንም ወንድ የሚባል ሙሉ ለሙሉ በሚባል ደረጃ አብሰው አስገቡ ማለት ነው ይሄ አገዛዙ መገለጫ ነው ይሄ አገዛዙ ነው ስለዚህ እንደተናገሩት የወታደር ችግር የለባቸው የወታደር ችግር የሌለባቸው አሁናቸው የሚታገል ሳይሆን በየለት በሚባል ደረጃ እየከዳ ያለው ሁኔታ ይያይ አብሰው ስለሚያመጡት አብሰው የሚያመጡት አሳምነው የሚያመጡት ግን ለጊዜ መግዣ እየሆናቸው ነው ማለት ነው ይሄን በግልጽ ማስቀመጥ ያስፈልጋል ስለዚህ መሻገር ያስፈልጋል ምስራቅ አፍሪካ ሀገራት የፋኖን መዋቅር ማገዝ መቻል አለባቸው ቦልድሊ ባይዘ የፋኖ አይንም መሽኮርመም የለበትም ባይዘ ዓለም አቀፍ ተቋማትን እርዱም ብሎ ጥሪ ሊያቀርብ ይገባል አይደለም ምስራቅ አፍሪካትን አብይ አህመድ እንደዚህ ነው የቀጠናው ስጋት ነው ነገም የኦሮሞ ህዝብን በማስተባበር ስለሚያደርገው ማለት ነው እኔ ወደ አረብ ኤሚሬትስ ወደ ሳውዲ አረቢያ ወይም ደግሞ ወደ አሜሪካ ይፈረጥጣን ወይም ደግሞ ወደ ዚምባብዌ ይፈረጥጣን ብያለሁ የፋኖ ወደ አዲስ አበባ ተቀረበ ቁጥር ወይ ጅማ ላይ ወይ የሆነ ቦታ ላይ ሆኖ ህዝብን አስተባብሮ ይገጥማን ብዬ ነው ማለት ስለዚህ እርስ በርስ ግጭት ከመጀመሩ በፊት መዋቅራዊ አንድነቱን የፋኖ መዋቅር እየገነባ የፋይናንሱን የመሳሪያውን የሎጂስቲኩን ሁኔታ እያጠናከረ ያብይ በተለይ ደግሞ ሚዲያና ፕሮፓጋንዳውን ጨምሮ በተለይ ፋኖች ሚዲያ ላይ በጣም አነስተኛ የሆነ እንትን ነው ግምገማና ያላቸው ብዬ ነው ማለት ሲፈልጉ እንጂ የሚጠቀሙት ሚዲያው ምን ላይ ነው እንዴት ነው ምናምን የሚል ግምገማም ያላቸው አይመስልም የኛ ሚዲያ ጋር ማን ነው ምናምን የግምገማ ሁኔታ ላይ ደካሞች ናቸው በያምናለውና ሁሉንም ማለት አይደለም ግን በግልጽ ማስቀመጥ ስላለ ስለዚህ ከዚህ አንፃር ምስራቅ አፍሪካን ላይውን የጦርነት የወራሪነት መንፈስ የጦረኝነት ያብይ አህመድ የጦረኝነት መንፈስ እየተዋጋ ያለው ፋኖ ነው ስለዚህ ፋኖ መደገፍ ያስፈልጋል ብያምናለሁ ያ እንደማጠቃለያ እዚህ ጋር እንደው ተገቢ ሐሳቦች ከተነሱ አይቀር አንተም በመጨረሻ ላይ ያነሳው በምስራቅ አፍሪካ ፖለቲካ ላይ ይሄን ያህል ተጽዕኖ መፍጠር የሚችል አማራጭ ሆኖ ለመቅረብ ሌላ ምርጫም ስላልሌለ አሁን ባለው ነባራዊ ሁኔታ እንዳጠቃላይ አማራጭ መሆን የሚችለው የፋኖ ኃይል ነውና እንዲህ አይነት ማብራሪያዎችን ከሰጠን ወዲያ ግን ፋኖ ይሄን አቅሙን አሳይቷል የሚለው ነገር በተለይ ደግሞ ቀጠናዎችን መቆጣጠር የመሳሪያ የህዝብ ተቀባይ የመሳሪያ የምናምን ብቻ ሳይሆን የህዝብ ተቀባይነት ለምሳሌ የሀገሪቱ ከፍተኛው ቁጥር ያለበትን የአማራ ህዝብ በሙሉ ልብ አሁን ቦታ ቁጥጥርን በተመለከተ በፐርሰንት ታስቀምጠው ይችላል የህዝብ ተቀባይነትን በተመለከተ ግን ከገጠር እስከ ከተማ ከትንሽ እስከ ትልቅ ፋኖን በሙሉ ልቡ የተቀበለ ምናልባትም ቅድም ስናነሳ ከቋራ እንቅስቃሴ ጀምሮ ሌሎች ትግሎችን በሚያካሂድበት ሁኔታ ህዝባዊ ቅቡልነት ባይኖረው ኖሮ ህዝባዊ ድጋፍ የመረጃም የሎጂስቲክስ የሁሉም ነገር ምንጭ የሆናቸው ህዝብ ነው ይሄን ህዝባዊ ተቀባይነት ይሄንን ፖለቲካዊ ተቀባይነት ታሳቢ ያደረገ ዓለም አቀፍ ተቀባይነት ለማግኘት ወይም ደግሞ የዓለም አካላቶችን ልካው በምስራቅ አፍሪካ ላይ ያለውን ተጽዕኖ እንዲታይ ሚዲያዎችን ከመጠቀም ራስን ማርኬተብል ከማድረግ የተሰሩ ስራዎችን ወደ ውጭ ከማውጣት ኮሙኒኬት ከማድረግ የደረሱ ጥፋቶችን የደረሱ ውድመቶችን የደረሱ የሰብአዊ መብት ጥሰቶችን አጋልጦ ከማሳየትና ፋኖ እነዚህን ነገሮች የማስቆምና ህልውናን የማስቀጠል ለጂት የሆነ ትግል ያደረገ መሆኑን ለዓለም አደባባይ ከማሳየትና ይሄንን ደግሞ መደገፍ ህዝብን መደገፍ ይሄንን ደግሞ መደገፍ ከዚህ ትግል በጎን መቆም ደግሞ ሰብአዊ መብትን መጠበቅ ህዝብን የህዝብን ያንድን ትልቅ ህዝብ ህልውና መጠበቅ እንደሆነ ዓለም እንዲያቅ የኃይል ሚዛኑ የቱ ጋር እንዳለ ተረድቶ ደግሞ ድጋፍ እንዲያደርግ ራስን ከማሰጣት ከመሸጥ አኳያ ፋኖ ቦታ ምን ያህል ነው የፋኖ ሚና ምን ያህል ነው ምን መደረግ አለበት ሚዲያዎችስ የዚህ ትግል ደጋፊ ነን የሚልን አጠቃላይ የዚህ ትግል ባለቤት ነው የሚለው ሚዲያና
በተለይ ዲያስፖራ አካልስ በዚህ ደረጃ ምን መስራት አለበት በሚለው ብናጠቃልለው መልካም ይመስለኛል። እሺ አመሰግናለሁ ማዚ። እንግዲህ ያው አንድ የትጥቅ ትግል አንድ የፖለቲካ የትጥቅ ትግል ሲደረግ አራት ወሳኝ ፒላሮች አሉ ተብሎ ይታመናል። ከነዚህ አንደኛው ጠንካራ የመረጃና ደህንነት መዋቅር መኖር ነው። እንግዲህ እንዳጋጣሚ ሆኖ በተለይም ደግሞ አብይ አህመድ ስርዓት የሚጠላ ስለሆነ የሚጠላ በኢትዮጵያ ሕዝብ ላይ የሚፈጽመው ነውረኝነት አይን ያወጣ ያገጠጠ የሚታይ ስለሆነ በመዋቅሩ ውስጥም ያሉ የፋኖ መዋቅር በተለይም ዛሬ ድሮን ይጣራ እንደዚህ ይሆናል የጥራት እንቅስቃሴ እንደዚህ ነው በሚል በመረጃና ደህንነት በማገዝ ደረጃ ጠንካራ የሚባል ሁነቶች አሉ። የፋኖ መዋቅርም አሁን ላይ ጠንካራ የሆነ የመረጃና ደህንነት መዋቅር የመዘርጋት ከፍተኛ በተለይ ከላይ ከድርጅት ጀምሮ እስከ ታች በሚባል ደረጃ በሻለቃ ደረጃ ስማቸው የማይታወቅ አንዳንድ ቦታ ላይ ብቻ ነው ስማቸው የሚታወቀው እንጂ ኤክስ በሚል ነው የምንዘግበውና ስሙ ያልተገለጸ በማለት እነዚህ አይነት ሁነቶች አሉ። ይሄ የመረጃና ደህንነቱ ጠንካራ ከሆነ አንድ የፖለቲካ ትግል የሚያደርግ ኃይል ውጤት ያለው ስራ ይሰራን ተብሎ ይታመናል። እንግዲህ ማይናማር አካባቢ ላይ ዋተር ሚሊዮን የሚባል የመረጃና ደህንነት መዋቅር አላቸው። ትግል ነው እነሱ የሚያካሂዱትና ዋተር ሚሊዮን የሚለው በተለይ በመረጃና ደህንነት ላይ መሰረት ያደረገ የአገዛዙን መረጃ የሚመነትፍ ከዛ በተጨማሪ ደግሞ ጠንካራ የሆኑ ጥቃቶችን የሚፈጽሙ እንግዲህ ያው የሲአይኤ ሞሳድ የኬጂቢ አለ ግን ይሄ ከአሁን ካለንበት ነባራዊ ሁኔታ ጋር ተመሳሳይ ሊያደርገው የሚችለው ከዚህ ትጥቅ ትግል ላይ ካሉት ነው መንግስታት መዋቅር ውስጥ ካሉት ይልቅና እሱንም ያነሳሁት ከዛ አንፃር ነው። ስለዚህ አሁን ላይ ፋኖ ጠንካራ የሆነ የደህንነት መዋቅር በመዘርጋት በርካታ ኦፕሬሽኖችን እየፈጸመ በርካታ ድሎችን እያስመዘገበ ያለበት ሁኔታ እናያለን። ሌላኛው የመዋጋት ዓላማ ነው። የመዋጋት ዓላማ ምንድነው? እንግዲህ የአማራ ህዝብ እንደ ህዝብ የህልውና አደጋ አለበት። ስለዚህ ይሄን የህልውና አደጋ ለመቀልበስ ደግሞ ከህፃን እስከ አዋቂ እንዲሁም ደግሞ ከሊቅ እስከ ደቂቅ ባንድ በመሰብሰብ በተለያየ ማቀፍ በሚዲያ በዲፕሎማሲ ዲያስፖራው በገንዘብ መሬት ላይ ያለው ደግሞ ህዝቡ ሁሉም ነገር ሆኖ እያታገለና እየታገለ ያለበት ሁኔታ እያየን እንገኛለን። ይሄ ትልቅ ዓላማ ነው። አይዘው የአብይ አህመድ ሰራዊት በየጊዜው የሚከዳው ወይም ደግሞ እንዳይመዘገብለት ያጣው የሚዋጋበት ዓላማ ከማጣቱ ጋር በተያያዘ ነው ማለት ነው። ይሄን በግልጽ ማስቀመጥ ያስፈልጋልና ይሄ ትልቅ ምርታ ነው በያምናለሁ። ሌላኛው ህዝባዊ ደጀንነት ነው። ህዝባዊ ደጀንነት ለምሳሌ በውጊያ የተሰው አመራሮች እንጂ ጥላት አነፍንፎ ደርሶባቸው የተመቱ በስውር ድርጊያ የለም። የፋኖ መዋቅር ግን በስውር ድርጊያ በርካታ አመራሮች ላይ እርምጃ ወስዷል። ይሄ ትልቅ አቅም ነው። ይሄ ህዝባዊ ደጀንነት ህዝብ መረጃ ሆኖ ህዝብ ሎጂስቲክ ሆኖ ህዝብ ተዋጊ ሆኖ አንዳንዱ ድጋፍ ይሰጣል፣ አንዳንዱ ልጁን ይሰጣል። እኔ አንድ መነኩሴ ጎንደር ላይ አስተዋውሳለሁና ልጃቸውን ፋኖ ባለበት መዋቅር ሄደው እንግዲህ ለአማራ ህዝብ ተዋጋ ልጅን አደራ ሰጥቻቸዋለሁ በሚል ከነ መሳሪያ የሰጡትን አይቻል። ጎጃም ላይም እንደዚሁ አባት መሳሪያውን ለልጁ ይሰጣቸዋል። እነዚህ ህዝባዊ ደጀንነት መሰረት ናቸው። ትልቅ ምርታም ጭምር ነው። ሌላኛው የሚዲያና ፕሮፓጋንዳ ነው። ሚዲያና ፕሮፓጋንዳ አሁን ባሉበት ነባራዊ ሁኔታ ያው አማራው የሚዲያ ብልጫ አለው ባይ ዲፎልት። ያው የሚረብሹ ያሉት የራሱ ናቸው እንጂ አብይ አህመድ አይደለም የሚረብሹ። አብይ አህመድ በሚሰጠው መረጃ ማንንም የሚታለልበት ነገር የለም። ነገር ግን አንዳንዶች በማወቅም ባለማወቅም ሰርጎገቦችም ያሉበት ጭምር ስለሆነ አማርኛ ተናጋሪ ሁሉ አማራ የሚመስለውም ስላለ ሰርጎገቦች ትግሉን በተለይም ደግሞ ውስጥ አዋቂንን በማለት መነገር ያለበትና መነገር የሌለበትን መረጃ ሲተፉ ይውላሉ። ይሄ አደጋ ፈጥሯል። ይሄ ነገር እንዴት ይስተካከላል? ሚስጥር በመጠበቅ ነው ባይዘይ ለሚዲያ የሚሆንና የማይሆነውን በአግባቡ መለየት። ይሄን በደንብ ማየት ያስፈልጋል። ሌላኛው ካነሳሽ ጥያቄ አንፃር እነዚህ ያነሳውበት ምክንያት እነዚህ ሙሉ በሚባል ደረጃ የበላይነት አለው። የመረጃና አንድነት የበላይነት አለው። የመዋጋት ዓላማ አለው። ጥላት የመዋጋት የለውም። ህዝባዊ ደጀንነት አለው። ልጆቹን የሚደብቅ ታጋዮችን ለምሳሌ ከምንጃር ተነስቶ ቋራ መድረስ በጣም ትልቅ መንገድ ነው። በዚህ ሲሄድ ህዝብ ነው ደጀን የሆነው ሌላ አይደለም። ህዝብ የሚጠላው ቢሆን ኖሮ ነው በዚህ ያለፈ እንትና የሚባለው ግለሰብ እንትና የሚባለው መሪ ብሎ ማስገደል የሚችልበት እድል አለ። ያን ግን ደብቆ ነው ተንከባክቦ ያደረሰው ማለት ነው። ይሄን ካየለ ሌላኛው ሚዲያና ፕሮፓጋንዳውም በአማካይ ወጥ በሆነ ነባራዊ ሁኔታ ባይመረም ኃላፊነት በሚሰማቸው የሚዲያ ባለሙያዎች እየተመራው ወጥ ስራዎች እየተሰሩ ያለበት ሁኔታ አለ። ሌላኛው
እንደው ትልቁ ችግር ብዬ ማምነው አንቺ ካነሳሽው አንፃር እነዚህን አስተባብሮ የሚመራ ተቋም አልተገነባም። የተቋም ሾታ ላይነት አለን። የሚመሰረቱ ተቋማትን ከማጠናከር ይልቅ የማዳከም አዝማሚያዎች በብዛት ይታያሉ። እዚህ ላይ ነው ባይዘይ ዲያስፖራው መምከር ያለበት፣ ሚዲያው መምከር ያለበት፣ ፋኖም በአግባቡ መምከር ያለበት። አጉላማ ከሪኔ ባይ የበዛበት ትግል ውስጥ ነን ያለው። ለምሳሌ ሚዲያው የሚዲያ ሚናነቱን ቢወጣ፣ ዲያስፖራው የዲፕሎማሲ ቲም፣ የገንዘብ አሰባሳቢ ቲም፣ ሌሎች ስራዎች አሉ በርከት የሰነድና ዝግጅት ጊዜ ስላለው ጎግል አድርጎ በርካታ ነገሮችን በተለይም ደግሞ ፖለቲካ ስልጣና የሚወስዱበትን ሰነድ በማዘጋጀት ደረጃ አጋዥ የሆነ ሁነት ቢፈጠር ጠንካራ ስራዎችን የሚሰራበት ሁኔታ አለ። የዲፕሎማሲ ቲም ተቋቁሞ ለምሳሌ ፋኖች ከቦታ ቦታ ተንቀሳቅሰው ዲፕሎማሲ ስራ ሊሰሩ አይችሉም። አሜሪካ ኤምባሲ ሊሆን ይችላል፣ ራሽያ ኤምባሲ ሊሆን ይችላል፣ ግብጽ ኤምባሲ ሊሆን ይችላል። ባይዘይ ሂደው የፋኖ ኃይል እንድታግዙ ይገባል። አብይ አህመድ እንደዚህ ነው። ኢትዮጵያ ብትበተን ለእናንተ ስጋት ይሆናል። እንግዲህ እነ ትራምፕ አስተዳደር ስደተኛ ጠል ነው አይደል? ኢትዮጵያውን ባለችበት ነባራዊ ሁኔታ በርካታ ስደተኛ ላለመፈፈሩ ምንም ዋስትና የለም። ስለዚህ እንደዚህ አይነት ስጋት አለበት። ይሄን መዋቅር ብታግዙት ግን ሰላም ያመጣል። የዲፕሎማሲ ስራ መስራት ማለት ይሄን ምን አልተደረገም። ስርዓት ስራ ወደፊት ይሰራል በያምናል። ስለዚህ ድጋፍም ያልተገኘው ኔትወርክም ይገንባል አቅም ኔትወርኮችም ያልተገነቡት እንደማራ ፋኖ በጎጃም ሆኖ መነጋገር አይቻልም። ባይዘይ እንደማራ ፋኖ በወሎ ሆኖ መነጋገር አይቻልም። እንደማራ ፋኖ በጎንደር ሆኖ መነጋገር አይቻልም። እንደ ሸዋ ሆኖ መነጋገር አይቻልም። የአማራ የትጥቅ ትግል እያካሄድኩ ነው ተብሎ በአደባባይ እየተለፈፈ ዲፕሎማሲ የሚሰሪበት እድል የለም። ናዚ ኦላ የሚባለው የኦሮሞ ነጻነት ሰራዊት መሪው አንድ ነው፣ ጃንመሮ ይባላል። ግን በስሩ እንደኛ 13 እዞች አሉት፣ 13 ጃሎች አሉት። አንደኛው ከሩታን መሰለኝ ጃርሰኝ። ስለዚህ አማራ ውስጥ ያሉት ደግሞ ቢቆጠሩ እንኳን አሁን እንደው ዝም ብለን ቢጠቅሙትን የማይጠቅሙትን ብንደምራቸው 8 ነው የሚኖሩት፣ ሁለት ስለነበሩ ማለት ነው። ስለዚህ እነዚህ ውይይት አድርገው መሪያቸውን መርጠው ጠንካራ ስራ መስራት የነገ የማይባል ስራ ነው። ሁሉም ሰው አንተ እንደዚህ ሁን ለብቻ ብትሆን ከነንተና ጋር ብትሆን ከሚለው ሐሳብ ወጥቶ በአንድም በሌላ መንገድ ተዋይቶ ነገ ለምሳሌ ከወላ ጋር መደራደሩ አይቀርም አይደል? ነገ ከዋት ጋር መደራደሩ አይቀርም። ነገ ከብልጽግና ጋር ካለው መዋቅር እድል ካለው አብይ አህመድ ወዴት ጉልበት ካወጣ ኦሮሚያ ክልል ላይ ቤዝ ካደረገ መደራደሩ አይቀርም። ምክንያቱም አገሪቱ የ83 ብሔር ብሔረሰቦች ሀገር ነች። ዛሬ ወንድሙ ጋር ግን ተነጋግሮ መፍትሄ ማስቀመጥ መቻል አለ። በትግሉ ሂደት ውስጥ ያጠፉ ሰዎች ሊኖሩ ይችላሉ። በጥፋታቸው ልክ መቀጣት አለባቸው ብለና አግበስሶ መሄድም ልክ አይደለም። ትናንት የተሻገርነው መከራ ድጋሜ ደግሞ እንዲያስታቅፉን አንፈልግም በውይይትና በንግግር። ነገር ግን ሁሉም የወጣው ባይዘይ ሁሉም የወጣው አሁን አንዳንዱ ለአማራነት ወጥቶ ወሎዬ ይሆናል፣ ለአማራነት ወጥቶ ጎጃም ይሆናል፣ ለአማራነት ወጥቶ ወይሻ ጎንደር ይሆናል። ሲወጣ ግን ከአማራ ሁሉ መደጋገጥ መታም ብሎ ይሄን የሚያደርገው ደግሞ ከላይ ያለው ብቻ ሳይሆን ከኋላ ያለው አማካሪ ጭምር ይሄን መሻገር ያስፈልጋል። አልበዛ ጀነራል አሳምነው ጽጌ እንደተናገረው ታሪካዊ ስህተት ይፈጽማል። ባይዘይ አሁን ባለንበት ነባራዊ ሁኔታ በአግባቡ ትግሉን መምራት ካልቻሉ የሰፈራ በጋዞች ላለመሆናቸው ምን ዋስትና ነው? ትናንት ስንጠላ የነበረው በታሪክ ስናነበው የነበረው የዘመነ መሳፍንት ላለመከሰቱ ምን ዋስትና ነው? ትናንት የተሻገር ነው በተለይ በሰኔ 15 በሌሎችም አማራን የሚፈታተን አብይ አህመድ የሚፈልገውን ፕሮጀክት ሊያሳልጡ ይችላል። አንዳንዶች አብይ አህመድ አሁን አማራን እበትነዋለሁ ነው የሚለው አይደል? ማዝ በትኛ 4 ክልል አድርገዋለሁ፣ ከቻለ 5 አድርገዋለሁ። አገውን ለብቻ አንድ ክልል፣ ጎጃም ለብቻ አንድ ክልል ፍላጎቱ ማለት ነው። ጎንደር ላይ የወርቃይትን ለብቻው አንድ ክልል፣ ሌላውን ለብቻው አንድ ክልል፣ ወሎ ደግሞ ዋግምራ የሚባለው አንድ ክልል፣ ከታች ራያን አንድ ክልል ምናምን አድርጎ እንደዚህ ሪሌሽንሺፕ ለዛ እንኳን ለሚኒሻነት አይበቁም። ባይዘይ ለሚኒሻውና ኃላፊነት አይበቁም እነዚህ ፋኖ ምንላቸው በአግባቡ መሻገር ካልቻሉ ማለት ነው። ስለዚህ ሳያውቁት
ሳይረዱት ቀደም ተናግረዋለሁ በመግቢያ ላይ ማለት ሰራዊቱ የሚፈልገው ይሄ ጎጃም ጎንደር ወሎ ሸዋ የሚለውን አይፈልግም አስቀምጫለሁ የአማራ ፋኖ ብሔራዊ እንትና ክፍለ ጦር እንትና ኮር ነው የሚለው ስለዚህ ሰራዊቱን ያዳምጡ ህዝቡን ያዳምጡ ማለት ፈልጋለሁ ለዛ አብይ አህመድ በሚፈልገው ፕሮጀክት እየተራመድሽ ጎንደርን ክልል አድርገሽ ቁጭ ትችያለሽ ጎጃም ክልል አድርጎ ቁጭ ሊል ይችላል ወሎን በተመሳሳይ ሸዋን በተመሳሳይ ያን ምድር ካላቸው ተነጣጥሮ ማሸነፍ አይቻልም የወል ጥቃት ነው ያለብን ያለ አካል በወል ተነስቶ በጋራ ተነስቶ ጥራቱን ማሸነፍ መቻል አለብን ከዛ በኋላ ውስጥ ዲሞክራሲ ቀደም ተናግረዋለሁ በባልና በሚስትም ግጭት አለ እንኳን አማካሪ በበዛ እንኳን ብዙ ፍላጎት ባለበት ትግል ውስጥ ማለት ነው ስለዚህ እኔ አሁን መናገር ፈልገው ቆም ብለው ያስቡ እስከዛሬ ይርንባቸው ያ22 ወራት የትግል መስመር ምን ይመስላል አሁን ያለንበት ነባራዊ ሁኔታ ምንድነው ወደፊት ምን ሊገጥመን ይችላል በአግባቡ መገምገም መቻል አለባቸው ኢትዮጵያ ምን አይነት ሀገር ነች እንደምን ፈልገው እኮ ዘው ብለን 4 ኪሎ መግባት አንችል ሙሉ ዓለም አቀፍ ተቋማት ጭምር ዓለም አቀፍ ሀገራት ጭምር የሚያገባቸው ነው አብይ አህመድ እንዴት እንደመጣ እናውቀዋለን እነመለስ ዜናዊ እንዴት እንደመጡ እናውቀዋለን ይሄን በአግባቡ መረዳትና ማወቅ ያስፈልጋል ብያምናለሁ አመሰግናለሁ በጣም አመሰግናለሁ ሙሉጌታ ሌሎች ብዙ ሐሳቦች ነበሩኝ ግን ከሰዓት አኳያ እንግዲህ በሌላ ጊዜ እንደምንገናኝና ውይይት እንደምናደርግ ተስፋ አደርጋለሁ አመሰግናለሁ ማዚ ተመልካቾቻችን የዛሬ ውይይታችን ይህንን ይመስል ነበር በሌላ ጊዜ በሌላ ርዕሰ ጉዳዮች ላይ እስከምንገናኝ ድረስ በያላችሁበት ሰላም